አላህ በደመና ውስጥ ይመጣል ይለውናል። አላህ ይሄን ያለው ብለህ ነው የምታምነው አንተ? ማኔ እንዴ ግን ይሄ ነገር ቢቀርባቸው አይሻልም? ከፈጣሪ ጋር አትሳፈጡ። የምን እንደምላችሁ ይሄ መሳፈጥ እኮ አይደለም፣ ጥያቄ እኮ የጠየቅነው እንዴ። ሉክ የኛ አምላክ ላይ ሲጠይቁ እነሱ እስከ ጥግ ሄደው ጭንቅላታቸውን ለመጠቀም ይሞክራሉ። ከዛስ እንዴት ሚስጥር ትላላችሁ ከዚህ በላይ ምናምን ትላላችሁ ብለው እኛ ላይ ይሳለቃሉ። ስላሴ እንዴት እንደዚህ ብለህም እንትን አላለም አልገባኝም ነው። እነሱ ጋር ስትሆን ይቅርባችሁ፣ አትሳለቅ። ጥያቄ ስንጠይቅ መሳለቅ እንዴት ሊሆን ይችላል? አይዶንት ኖ። እኔ ጥያቄ መጠየቅ መሳለቅ ተብሎ እንዴት ሊተረጎም ይችላል? የምታውቀውን ያህል ታስረዳለህ፣ ወይንም ደግሞ የተገለጠውን ያህል ታስረዳለህ እንጂ መሳለቅ አይደለም። እኔ አምላክ ይሄን ነው ብትለኛውን በሁሉ የሞላ በሁሉ አለ ብዬ እነግርሃለሁ። ከቦታም ከቦታ ውጭም አለ ብዬ እነግርሃለሁ። ከዚህ እስከዚህ ማይባል ምክንያቱም ኢንኮምፓራብል ነው ብዬ እነግርሃለሁ። ከዚህ እስከዚህ ተብሎ ማይነገር ያንተስ እንዴት ነው እየስልህ ወይን እንደኔ የምታምን ከሆነ እንዳንተ ወይን እንደኔ የማታምን ከሆነ ወይን የሆነ ቦታ ያለበትን ቦታ ስፔሲፊክ ምሳሌ ካናዳ ከሆነ ካናዳ፣ አሜሪካ ከሆነ አሜሪካ፣ ወይንም ደግሞ ሰማይ ላይ ከሆነ ሰማይ ላይ፣ ወይንም ምድር ውስጥ ከሆነ ምድር ላይ፣ ወይንም ደግሞ የሆነ ቦታ ላይ ብቻ አለ ከስፔስ ውጭም ከሆነ ከስፔስ ውጭ ያለበትን እንትን መናገር ነው። ወይንም ደግሞ ማታውቀው ከሆነ ኖ በዚህ ዙሪያ ላይ አላውቅም ምላሽ ይሆናል ማለት ነው። ብዙ ጊዜ እናንተ አሁን የምታነሷቸው ነገሮች ስላሉ ነው። ኦኬ አላህ እጅ እግር አለው ብለህ ታምናለህ? አሱ እንደ እኔ የማይቻለው እሱ እኮ ማለት ነው ያየውም ሰው የለም እና ደግሞ እና ፈጣሪ እንጂ ሰው አይደለም። ምን ፈጣሪ ነው እንጂ ሰው አይደለም። ፈጣሪ እንጂ ሰው አይደለም። እኔ ሰው ነው መቼ ወጣኝ? እና እኮ እጅ እግር አለው እና እጅ እግር እንዴት ይኖረዋል? ኦኬ እጅ እግር ያለው ሰው ነው አይደለም የሚሆነው? ፈጣሪ አይሆንም አይደል? እና እንዴት ይሆናል? ስለዚህ እኔ አሁን አላህ ሁለት እጅ እንዳለው፣ ሁለት እግር እንዳለው፣ ባት እንዳለው፣ አይን እንዳለው፣ ሽን የጀርባ እንዳለው፣ ጭን እንዳለው ባሳየ ይሄ አካል ሰው ነው ወይንስ አምላክ ነው ብለህ ነው የምትከተለው? ኖ ሰው ነው የሚሆነው አይደል? ይሄ አካል እንደ እጅ እግር ካለው እኮ ሰው ነው እንጂ ፈጣሪን እንኳን ተውን አላየውም። ስለዚህ ቁርአን ላይ ለምሳሌ አላህ ያለው ይላል። ቁርአን ላይ ደግሞ ሀሱ ስለዚህ ምን ብሎናል? እጅ እግር ካለው እሱ ፈጣሪ ሳይሆን ሰው ነው ብሎናል። ሱራ 38:75 ላይ አላህ ሁለት እጅ እንዳለው ይናገራል። ትቆጥራለህ? ላስቆጥርህ? ሀሱ ሙሉ ያንተን አይነት አካል እንዳለው አላህ ላሳየህ፣ ፊቱ ሳይቀር ማለት ነው። ፊት ራሱ እንዳለው ላሳየህ። ክርስቲያን እንደ ፈጠና አድርገህ ክፈትልን። መፈላፈል አይቻልም። እጅ ለእግሩ ምን አይነት ነው ተብሎ መፈላፈል አይቻልም። ይቅርታ 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 38:75 ሰላም እንዴት ነሽ? እንዴት ቆይ እንዴት ማን ቀርጾት ማን አይቶት ወይስ ማን እንትን ብሎት ነው? አይ ዶንት ኖ እኔ ራሱን የሚገርመኛል። ባይዘን አላህ ታይቷል አልታየም የሚለው ነገር ፉርሽ ነው። መሐመድ አይቶታል። በቆንጆዬ ቂም አልባ ሆኖ ፍሪዛን ጸጉር ሆኖ በጣም የሚያምር ሆኖ አረንጓዴ ቦታ ላይ መሐመድ አይቶታል፣ አግኝቶታል። ቆንጆዬ የሚባል ጺም የሌለው የሚባል ፍሪዛ የሚባል ይቅርታ እፎይ ያው መረጃ አልካፍልሽ ነው። ሙሉ መረጃ ላወራው ቆይ አንዴ ድንበር ካት 75 ይቅርታ አዳምጪ። አንብቢ ቁርአኑን። ይቅርታ ከማለትሽ በፊት መጽሐፍሽ ብራዘር ድንበር አታስ ዝም ብለህ በሰው ሃይማኖት ዘው ብለህ አትግባሽ። አንብበው እሺ፣ አዳምጠኝ። አንብበው እሺ፣ አንዴ አዳምጠኝ እሺ። አንብብ ክፍሉን ልንገርህ። አውቃለሁ አላህ ተዓላ አይን አለው። እሺ አይን አለው። አንድ ስንት አይን ነው ያለው? አይን አለው አንድ። ቀጥይ እሺ። ሌላስ ምን? እጅ አለው የለውም? ይሰማሻል? ጣልቃ እንዳትገቢ አለም ማታወሪ ከሆነ አይን አለው። ግን አይኑ ምን አይነት ነው ብለህ መጠየቅ አትችልም። والله اعلم بمراده
ችግር የለውም ግን አይኑ ምን አይነት ነው? የሰው አይነት ነው እንዴ ብለን መፈለፍል አትችልም። ጆሮ አለው ኢነላህ ሰሚዑን በሲር ነው። አዳምጠኝ፣ ሰሚዑን በሲር ነው። ታቂና ተመልካች ነው አላህ ተዓላ። እሺ ልንገርህ፣ እሺ እና እጅም አለው ግን እጁ የሰው አይነት ነው ብለን መናገር አትችልም። ገባ? እሺ እሺ ምን ይላል አላህ ተዓላ? ወቃለት اليهود يدالله مغلولة ይላል። አላህ ሱብሓነሁ ወተዓላ ሚላል የሁዶቹ አሉ የአላህ ሱብሓነሁ ወተዓላ ጌታ ያሰረ ነው። غلت أيديهم ولعنوا بما قالوا እጆቻቸው ተሳሰሩ በተናገሩት ነገር ነው። እሺ ገባና አላህ ሰውን ይመሰላል ብለህ ማውራት አትችልም። አላህ ተዓላ ሰውን አይመሰልም፣ ደግሞ አልታየም። መሐመድ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አላዩትም። ችግር የለውም እሱ አይደለም ማየት በአካል ረሱላህ ሰለላሁ ዐለይሂ ወሰለም ሰፍተን አናገራቸው። ችግር የለውም ከሊሙ የተባሉት ሙሳ ናቸው። ልናገር አዳምጠኝ እኮ አዳምጠኝ። እሺ እኮ እየተግባባ እንድንሄድ ነው ሲስተር። አይ አኺ አሁን ምን እያልክ ነበረ? ችግር የለውም በቃ አላዩትም፣ ልስማማለሽ። አላዩትም ልስማማለሽ። መረጃዎች አምጣ ካልሽኝ ግን አይተዋል ብለህ ቅድም ተናግራል። ቻሌንጅ ላድርግ ካልሽኝ በቃኝ እስከምትይ መረጃ አመጣልሻለሁ። እንዳየው አየሁት ብሎ የተናገረበትን ግን ፎር ሴክ ኦፍ አርጉመንት አላዩትም ብለሽኛል። አላዩትም እንስማማለሽና ሳሂህ የሆኑ መረጃዎችን ሐሰን የሆኑ መረጃዎችን አመጣልሻለሁ። ተረጋጊ። እኔ እንዴት እንትን ልበል ነው? ቆይ ባንዴ ምንድን ነው? አይ ያወራችሁ ስተት አለ አይደል? ልንገራት ብዬ ነው። ቆይ አንተ ቆይ አንዴ ተስዋጋን ጨርስና ትመለሳለህ። የሷን ስተት አለው የለውም እንግዲ። እሺ አይኖች አሉት? አሉት። እጆች አሉት? አሉት። ባት አለው? አለው። እግር አለው? አለው። ኦኬ ይሄ አካል ልብ በይ፣ ይሄ አካል ፍጥረት ውስጥ ይገባል አይገባ? ወይልንገ እግር ያልኩህን እኮ እግር የሚለውን አልተጠያየቅንም። አንደኛ ነገር የነገርኩህ አይን እንዳለው ጆሮ እንዳለውና እጅ እንዳለው እስካሁን የነገርኩህ ያለው ታየብ። መልካም እግር የለውም። ምን አይነት አይን ጆሮ የሚሉት አለ መስረጃ። እስኪ አጎቴ ቆይ አንዴ፣ አጎቴ ቆይ ታየብ በሽር ቆይ አንዴ፣ ቆይ አንዴ ልንገር። እሺ ወንድም በሽር አንዴ ቆይ ከኔ ጋር ጨርሻ አንዴ ታላ እኔ ሰሚና አይ ሲል ተዳክራንት ምን ማለት ነው? ፕሊስ ቆይ ተይው፣ እሱን ከኔ ጋር እንደጨርሺ። አይን አለው እጅ አለው ምን እንዴት ነው ብለን አንፈላፈርም። እሺ መልካም ተስማማውኝ። እግር ስልሽ ግን እግር የለውም ነው እያልሽኝ ማለት እጅ አለው አይን አለው እግር የለውም። እግር የሌለው አካል ነው እጅና አይን ያለው? ኖ አይደለም ወንድሜ። ወገናችን መጀመሪያ ነገሩ ልነግርህ ነው እኮ አዳምጠኝ። እሺ በሽር ስራህን እያቀለልኩልህ ነው። ሳዳት ቆይ ጣልቃ ትግባ፣ ተራ እንጠብቅ። በሽር ያላህ እኔን አይወክልም ብሎ በቃ ሰብስቦ እየጠበቀ ነው ማለት ነው። አይንና እጅ አለው እግር አለው የለውም እየጠበቀ ነው። አይንና እጅ ካለው አስበው፣ እግር የሌለው ሲሆን ደግሞ ሚዩት ነሽ እያወራሽ ከሆነ እህታችን። ዋው ወጣሽ ሳዳት ሄደች ነው ያለ። ወደ አምላኳ ሄደች ትመለሳለች። አሉ ሰላም ናችሁ? እንዴት ናችሁ? እንኳን ደህና ቆያችሁ። መልካም ሁሉ ሰላም። ስራ ላይ የተነገሩትን ዛቶች አፌርም ታደርጋለህ? አንዴ ጥያቄ ልጠይቅህ። ጥያቄ ከመጠየቁ በፊት ታርጋ ደግሞ የገባ ስለነበረ እሷ እያወራች ስራ ላይ የተነገሩትን እንትኖች አፌርም ታደርጋለህ? አይ ጥያቄ ነበረኝ። አንዴ ቅድሚያ ጥያቄውን መልስ። እሺ ጠይቅ። ስራ ላይ የተነገሩትን አፌርም ታደርጋለህ ወይ? እጅ፣ እግር፣ አይን ምናምን የሚባሉትን አካላት አላህ አሉት ብለህ ታምናለህ ወይንም የሉትም ብለህ ነው የምታምነው? አለው። ስለዚህ አላህ አካላቶች አሉት። ኦኬ ያ አካል ፍጥረት ውስጥ ይገባል አይገባም? በዛ አካሉ ፍጥረት ውስጥ ይገባል አይገባም? ልንገርህ አንዴ። እሺ አለው ብለኛል አይደለ? አለው ወይ የለውም ብለኛል። ጥያቄው መልሼልሃለሁ አይደለ? አለው ብያለሁ። ዋናው ጥያቄ አይደለም። አለው አይደለ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወሰላሙ ዐላ መን ተበዐ አልሁዳ። ቆይ ልንገርህ አንዴ። አንተ ወንድ ነኝ ካልክ ለምን እሱ ጋር ትሄድ? ጥያቄው ላይ ብራዘር ችግር የለም። ጥያቄው ላይ ወንድነቴን ተውና ጥያቄው ላይ አስታዝ ዋሂድ አለልሽ አባቴ። ምንድነው ተደብቀሽ አንቺ ሸንጣም ቴጂ እናትሽ ላይ ስለሞታውና አሁን ሀሳቡ ላይ አተኩር። ወንድ ነኝ እኮ አንቺ ብለህ አትጥራኝ። ደግሞ ሜቢ ፕሮፋይል ተጽዕኖ አድርጎብህ ከሆነ እኔ እንዳንተ እንዳልመስልህ። ኤኒዌይስ
አዎ አላህ እጅ እግሮች አሉት እና እጅ እግር ካለው በኋላ እንደኔ እጅ እግር ያለው አካል አይ ማንንም አይመስልም ብሎ መፈከር ያዋጣል? አምሳያ የለውም ብሎ መፎከርስ ያዋጣል? እንደኔ ፊት ካለው እንደኔ እጅ ካለው እንደኔ እግር ኦኬ እግሩ እንደኔ አይደለም እኔን አይመስልም፣ ግን እግር አለው እጅ አለው እኔም እጅ አለኝ፣ ግን የኔን እጅ አይመስልም። እጅ ተብሎ ሊነገር የሚችለው ራሱ የቱ ጋር እንዳለ ሲታወቅ ነው። እግር ተብሎ የሚጠራው ራሱ የቱ ጋር እንደሆነ እናውቃለን። ባት አለው ካልከኝ ባት የቱ ጋር እንደሆነ እናውቃለን። ፊት አለው ካልከኝ ፊት የቱ ጋር ነው እናውቃለን። ግን ያንተን አይመስልም። ኦኬ አይምሰል ኦኬርስ በጣም ግዙፍ ሊሆን ይችላል፣ በጣም ትንጥዬ ሊሆን ይችላል። እሱ ልክ ኢብኑ ተሚያ እንደሚለው የሞስኪቶ ጀርባ ላይ ወይንም ደግሞ እሺ ምንድን ነች ሞስኪቶ ምንድን ነው በአማርኛ ፊቷ እንትን በወባ ጀርባ ላይ አላህ ተጭኖ ይመጣል እንደሚለው በወባ ላይ ቁጭ ሲልባት እንኳን ምንም አከብደው ይሆን ይችላል። እኔን አስተናግዱ አንዴ አካሉ ምንም ይምሰል ምንም እኛ አንጠይቃችሁም። የማን ይመስላል ብለን ባንጠየቅናችሁ ላይ አለው ካላችሁ በኋላ የማንንም እንደዚህ ብላችሁ አትበሉን። እኛ የማንን ይመስላል ብለን አልጠየቅናችሁም፣ ጠይቀንም አናውቅም። አለው የለውም ነው። ያ ካለው ደግሞ ፍጥረት ውስጥ ይገባል አይገባም ነው ዋና ጥያቄያችን። ፍጥረት ውስጥ ከገባ ደግሞ ስለዚህ አላህ በሙሉ ፍጥረት ውስጥ የሚገባ ከሆነ አትሊስት ፍጥረት ይበልጠዋል። አላህን በምን በግዝፈት ይበልጠዋል። አቡ ይስሐቅ እንኳን ደህና መጣ። አንድ አብዱል ቃድር አይ ቲንክ አቡ ይስሐቅ ይቀድማል። አቡ ይስሐቅ ይቀድማል። ትቀጥላለህ በይ። ሰላም ነው እንዴት ነው? ጉቦ ልታሲዝ ነው? ትናንት አብረን ቆይተናል። አቡ ይስሐቅ ይቀድማል። እሺ ሰላም። አይ ማታም ዝም ብለህ ነው ወጣኝ። የሆነ ጥያቄ ጠይቃለሁ ገብቼ ነበረ። ሄሎ ይሰማል? ቀጥል። ሀሳቦቹ ተነሱ። የሆነ ጥያቄ ጠይቃለሁ የተነሱትን ሀሳቦች ሰምታችኋል? አይሰማም? አቡ ይስሐቅ ሰምቻለሁ፣ ግን ያው ማታ ምን ቢሆን ማታውን እርሳው በቃ ማታ አለፈ። የማታ ፕሮግራም ሌላ ነበር፣ የዛሬው ደግሞ ሌላ ማታ ሌላ ነበር። ማታ ወራ ነው ሌላ። መጠየቅ አይቻልም? አንተ እኮ ትጠይቃለህ መጨረሻ ላይ ስለ ሃይማኖት ነው ልታስተምር ገባህ አይደል? ትናንትና ጥያቄ ነበር እኮ ቆይ ትናንትና ሙሉ የተወሰነ አነሳን። ከዛ በኋላ ሙሉ ጥያቄ እየተቀበልኩ ነበር እኮ እንደውም ትናንትና። ስለዚህ አሁን ቶፒኩ ላይ ትናንትና ጥያቄ ነበር እየተቀበልኩ የነበረው እንደውም አሁን ቶፒኩ ላይ እንትን በሉና በሽር ኦኬ ቀድመን የገባው ምትለዋለህ? ምን ሄደች እኮ ልጅቷ ቅድም ያልሆነ እንትን አውርታ ነበር። እሷን ላረማት ነበር ሄዳለች። ለምን ማለት ሰላም ነው? እንዴት ነህ ብኑማ? አብሮ ይሰማል? ይሰማል። እኔ ምልክ እንኳን ደህና መጣህ። አሁን ከሰው የጠየቀው ነበር ጠይቀኝ። እንኳን ደህና ቆየህ። መልካም። አላህ አካላቶች እንዳሉት አምናለሁ። እኔ ምልክ ማለት ነው። እሺ አላህ አካላቶች እንዳሉት አምናለሁ። ነገር ይመለከታል ብሮ አላህ ይሄ ነገር አሁን እንትን ይመለከታል። ጠይቀኝ ብሎ ይመለከታል። ለምሳሌ አንድ ሰው ፈጣሪን ለማወቅ ይመለከተኛል። ባኑማ አንተ መጀመሪያ ስለ ፈጣሪ አንተ ራስህ መጀመሪያ ነው ፈጣሪ ወደ ፈጣሪ ከማለት በፊት ባኑማው ጭቅጭቅ አናድርገው። አይ ጭቅጭቅ ነው። ባዶ ጭንቅላት ነው የዛን አንተ ባዶ ጭንቅላት። እሺ ይሁን በቃ አንተ አውሬ አቦክራል ገባ ከፈለክ ደጅባ ስለምንድን ነው የምታወራው? ሰጣን አንዴ ማይም እኮ ችግር የለውም። በቃ አምላክን አሳውቀኝ። እሺ አውቶ አንተ ደጅባ ነገር ነው። ምን ስድብ ነው እናትህ። አዲስ ስድብ ነው። ሰምቼ አላውቅም። ጀዝባና ደደብ የሚሉ ተቀናይተው መሰለኝ። ደዝባ አንተ መመለከት ይላገባ ከዛሬ በኋላ እንደዛ አንተ የሚያመላክት ነገር የለም። ደስ ይላል። አይ የአምላክ ኮንሰፕት ላይ ነው እያወራን ያለ ነው። ባኑማው ነው እንደዛ የሚለው ቡናማው። እሺ እናወራለን። ቆይ አንዴ የማንንስ ባሽ እሺ ሚውት አድርጋ አንዴ። በመጀመሪያ ደረጃ ቆይ የአምላክ ኮንሰፕትን እያወራን ስለሆነ እኛ ጋር እንደዚህ ነው፣ እናንተ ጋር እንደዚህ ነው። ይሄንን ነው እያወራን ያለ ነው። የአምላክ ኮንሰፕት ላይ ስናወራ ደግሞ አትሊስት ተረጋግጠን መሆን አለበት። ምክንያቱም ምንም ያናድድ ነገር የለም። ይሄ እናንተ ፈጣሪ እንዴት ነው ገብ ለምን እኛን አታስተናግደንም? ፈቂር ነው። ኦኬ ሶሪ። እሺ ቀጥል። እሺ ጥያቄን ጠይቅስ። ምን አልከኝ? አቡ ይስሐቅም ቀድሞ ነበር። ጥያቄን ጠይቅስ።
መልስና ጠይቀኝ። መልስና ትጠይቀኛለህ። ጠይቀኝ ማለት ኦኬ። አላህን በዛቱ የሚበልጠው አለ ብለህ ታምናለህ? በዛቱ የሚበልጠው እሱን አላየሁትም፣ ግን የለም። አላየሁትም የለም። ኦኬ። ይሄን የቁርአን ክፍል አንብበው እስኪ። እሺ አንብበው። የትኛው? ሱራ በቀራ 210 ላይ እና ስለዚህ አላህን የከበበ ፍጡር አለ ማለት ነው። አላህን የከበበው ፍጡር አለ ያልከኝ ነው የቁርአኑ ክፍል። አላህን የከበበው ፍጡር በምን በጥላ የከበቡት እነሱ? ጥላው እኮ የማን ጥላ? የደመና። አላህና ከመላእክቱ ጋር ከደመና በሆነ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ምን ውስጥ ሆነው የሚመጡት? ጥላዎች ውስጥ። ስለዚህ ጥላው ከአላህ የተሻለ ሲሆን ነው። ዝናብ ተጠለልክ ቢባል ለምሳሌ ወደ ቤት ግባ፣ ወደ ቤት ውስጥ ገባ ቢባል ቤቱ ከአንተ ስለሚበልጥ ነው አንተን ሊያስጠልልህ የሚችለው። እዛ ውስጥ የምትገባው ከአንተ የአካል የተሻለ ግዝፈት ሲኖረው ነው አንተ እዛ ውስጥ ልገባ የምችለው። አሁን እዚህ ጋር የተጠቀሰው ጥላ ማለት ነው አንተ የምታስበውና ያየኸው ጥላ አይደለም። አንተ የምታስበውን ንገረኝ። እኔ ማስበውን ሳይሆን እኔ ማስበው የለም፣ ስላላየሁት አላስብም። ምን አይነት ይመስላል? ያላየሁትን አስባለሁ። ይሄ ጥላ ምን አይነት ጥላ ይመስላል? ለምን አልሰለውማ? ያላየሁትን ነገር ለምን ስላል? ቆይ አንዴ አቡ ይሻክ ያውላው አንተ የትኛውንም አስበው። ምክንያቱም ጥላው ይሄ ፍጡር ነው ፈጣሪ ነው? ፍጡር ነው ፈጣሪ ነው? ጥላው ፍጡር ነው። በቃ እንዴትም ብለህ አስበው። ካሁን በኋላ ኢትዮጵያ የሚያክል በለው ጥላው ኢትዮጵያ የሚያክል በለው አፍሪካ የሚያክል በለው ዩሮፕን የሚያካትት በለው ዓለምን የሚጨምር በለው ዘሆል ዩኒቨርስን ቢያካትትም ፍጡር እስከሆነ ድረስ አላህ እዛ ውስጥ ገባ ማለት ፍጡር ይበልጠዋል ማለት ነው። ፍጡር ይበልጠዋል ማለት ነው። ያ ጥላ ውስጥ ገባ ካልከኝ አይ እኛ በዚህ አናምንማ። ባላየነው ነገር ያላየውን ነገር መሳል አንችልም። ሳላልኩም እኮ ይኸውልህ በጥላ ውስጥ ሆኖ ይመጣል እያለህ እኮ ነው እኮ። ጥላውን እንዴት ብዬ ልሳሉ ነው እኮ አላየሁትም እያልኩ እኮ። ጥላውን እንዴትም ብለህ ብስለው የደመና ጥላ ነው። ደመና አንተ እኮ የሆነ ኢሞጂ እየሰጠኸኝ እኮ ነው። ገባህ አንተ ለወሬህ እንዲመች ፍጡር ነው አልከኝ እኮ አለቀ በቃ። እኔ እናንተ እኮ ጨረስን። ምክንያቱም ደመና ነው አልከኝ። የደመና ጥላ ነው። ደመና ፍጡር ነው። ጥላውም ደግሞ ፍጡር ነው የሚሆነው። ደመና የሚባል ነገር አለ። ቆይ የዛ የደመና ጥላ አንተ አንድ አዳምጠኝ እስከሆነ አንተ የሳልኩ ደመና ማለት ነው እዚህ ዓለም ላይ ያሉት ደመኖች እሺ ምን ያህል ናቸው? ታስረዳኝ። ፍቅር ያልተረዳኸው ምን እንደሆነ ታውቃለህ? ደመናውን ይሄ ከምናያቸው በቢሊየን አባዛው ስትፈልግ፣ በትሪሊየን አባዛው ስትፈልግ፣ ቁጥር ኢንፋይናይት በሆነ ቁጥር አብዛው ስቲል ፍጡር ነው ያ ነገር። ፍጡር ከሆነ ደግሞ አላህ እዛ ውስጥ ፍጡር ያልሆነው አካል ከገባበት ምን ይሆናል ማለት ነው? ያንሳል ማለት ነው። አሁንም የጥላውን ግዝፈት ባመጣ ቁጥር ምን ይሆናል መሰለ? እንደውም ከአላህ የተሻለ ጥላው ግዙፍ ነው እያልከኝ ነው። ቼንጅ አያመጣልህም እኮ ምንም ቼንጅ አያመጣም። ምክንያቱም ጥላው ፍጡር ነው ብለኸኝ ተነስተሃል። ምክንያቱም ጥላው ፋይናይት ነው ብለኸኛል፣ ወይንም ደግሞ የሆነ ቦታ ላይ የተጀመረ የሆነ ቦታ ላይ የሚቆም ነው ብለኸኛል። ፍጡር ነው ካልከኝ ኢንፋይናይት ሊሆን ስለማይችል ማለት ነው። የሆነ ቦታ ላይ የሚቆም የሆነ ቦታ ላይ የጀመረ ስለሆነ በዚህም መሰረት አንተ ያስገኛል ይገባል እያልከኝ ነው። አንዴ ፍቅር አልገባኝም። የምትወረው ነገር ሲጀመር አንተ ገብቶናል። ኦኬ አላህ ምን ላይ ነው ያለው? በዚህ እኛው መልሱት፣ በደንብ መልሱት። ከአርሽ በላይ ኦኬ። አርሹ ምንድን ነው? አይተዋል? እሺ እያለህ ነው። በሽራ አይተዋል ወይ እያለህ ነው። ምኑ? አላህ ከአርሽ በላይ መሆኑን በምን አወቅ? አይተዋል? ነገረን። ቁርአን ላይ ነገረን እኮ። ታዲያ እኔ ሲነግርህ ለምንድን ነው አልቀበልም ያልከኝ? ታዲያ አንተ ነገረኝ አልክ። በደመና ውስጥ ሆኖ እንደሚመጣም ደግሞ ሲነግርህ መቀበል አለብህ። አይ ይሄኛውን እኔ እርግጠኛ ስላልሆንኩ ነው። መልእክቱ አንተ ባልከው ላይሆን ይችላል። አንተ
ካዲ ክርስቲያን ነህ። ስለዚህ በዚህ ጉዳይ ላይ ብዙ ዕውቀት የሰጡ ሊቃውንታት ስላሉ የነሱን እንጂ ይቀበለው ያንተን ልቀበል አልችልም። ኦኬ አርሹ ፍጡር ነው ፈጣሪ ነው? ፍጡር ነው። አርሹ ፍጡር ነው። ስለዚህ አላህ ፍጡር ነው። አርሹ ላይ ተቀምጦ ነው ያለው? ቆሞ ነው ያለው? ተኝቶ ነው ያለው? አላህ ከአርሽ በላይ ነው። ተኝቷል፣ ተቀምጧል የሚባል ነገር የለም። ኦኬ አርሹ ለምንድን ነው ያስፈለገው? ይሄን ዲቴል ነገር ማን ይላቅ አልችልም። እሱ ያለኝ መቀበል ነው። ገባህ አይደለ? እንደዚህ ዲቴል ጠልቀህ መግባት አትችልም። የተነገረህን መቀበል ነው። አርሹ ላይ ተደላድሏል ይላል። መደላደል ደግሞ እኔ እስከማውቀው ድረስ መቀመጥ ወይንም መተኛት ነው። ቀበሌ ደግሞ ተኝቷል ይላል። አርሹ በጀርባው ተኝቷል ይላል ያንተ ታላቁ ሙፈሲር አይልም። ኦኬ ተደላድሏል ይላል። ቁርአን ደግሞ ተደላድሏል ይላል። ሶ ይሄ አርሹ ፍጡር ቁርአኑ አይደለም የሚለው የአማርኛው ፍቺ ነው። ይኸውልህ እያዳመጥከኝ የአማርኛው ፍቺ ነው እንጂ ቁርአኑ አይልም። ኦኬ ቁርአኑ ተዓላ ጋር አብሮ ከመጣ ኢርቲፋዕ ነው የሚያሳየው። ገባህ አይደለ? ቋንዴ አቡሻ ቆይ ትረዳዳላችሁ። ተራን ጠብቀህ ትቀጥላለህ አንተ። ቆይ ጣልቃ ትግባ። ኦኬ አርሹን የተሸከሙት አካላቶች አሉ አይደለ? አሉ። ለምንድን ነው የተሸከሙት አርሹን? ለምን እንደተሸከሙት አልተነገረንም። እንደተሸከሙት ነው የተነገረን። አላህ ከአርሹ ውጭ መኖር ይችላል ወይንስ አላህ ከአርሹ ውጭ ነው ያለው ወይንስ ከአርሹ በላይ ብቻ ነው? አላህ ከአርሽ በላይ ነው የሚለው ቁርአን የሚለውን ነው የምልህ እኮ እኔ። አሁን አንተ ቁርአን የማይለውን ነገር እየጠየቅኝ ስለሆነ እንዲህ ልመልስልህ እችላለሁ። which means አላህ ያለው ከአርሹ በላይ ሲሆን ከአርሹ ውጭ አይደለም ማለት ነው። በአርሹ ትይዩ ነው የሚሆነው። እሱን ነገር መሳል አልችልም። ማመቅ ስታየው ነው እኮ እሱን መሳል የምችለው። ነገርከኝ እኮ ምክንያቱም ምን አለ መሰለህ ምን ብለህ ነገርከኝ? አርሹን የተሸከሙ አካላት አሉ። እነኚህ የተሸከሙት አካላት ደግሞ የትም ሂደትም ፍጡር ናቸው አይደለ? ኦኬ አርሹም ፍጡር ነው ብለኸኛል። እነሱም የተሸከሙ ፍጡር ናቸው ብለኸኛል። አላህ ደግሞ ከእርሱ በላይ ነው ብለኸኛል። ስለዚህ አላህ ያለው ከፍጡር በላይ which is ከአርሹ በላይ እነኛ ሊሚት ይኖራቸዋል፣ ገደብ ማለት ነው። ስለዚህ አላህም የሆነ ቦታ ላይ ገደብ አለው ማለት ነው። ገደብ ስትል አልገባኝም። እንትናቸው ለምሳሌ ዲያሜትራቸው የሆነ ቦታ ላይ ይቆማል፣ ከዛ እስከዛ የሚባሉ ማለት ነው። ምክንያቱም ቁጥራቸው ስለሚታወቅ ይኸውልህ አዳምጠኝ። ለአላህ ሊሚት አለው ለማለት አንድ ማስረጃ ያስፈልግሃል፣ ሁለት ልታዩ ይገባሃል ሊሚት እንዳለው። የነሱ ተነግሯል አይደለ? እሱ ከአርሽ በላይ ነው እንጂ የተባለው ሊሚቱ እንዲህ ነው ብለህ መገመት አትችልም። እሱ ፈጣሪ ነው፣ ፍጡር ፍቅር መጠኑትን ለምን ዓለምም የሚበልጥ አይሆንም ግዝፈቱ? ለምን እንደ ኢትዮጵያ የሚሆን አይሆንም? ለምን ደግሞ አንድ ህፃን ልጅ የሚያክል የማይሆን ማተር አያደርግም እዚህ ላይ? ምክንያቱም ምኑ ተነግሮናል፣ እሱ ያለበት ዳይሬክሽን ተነግሮናል። አንተ ባልከን መሰረት ከአርሽ በላይ ነው ብለህ ነግረናል። አርሹ ደግሞ ሊሚት አለው፣ ልብ በል ገደብ አለው። ከየት እስከየት እንደሆነ ይታወቃል። ምክንያቱም የተሸከሙት ፍጡራን ስለሆኑ ኢቭን አርሹን ፍጡር ስለሆነ ፍጡር ከሆነ ያ ፍጡር ያልሆነው ደግሞ በሱ ከሱ በላይ ነው ካልከን ከሱ በላይ ውጪ ከሱ ውጪ ደግሞ የለም ካልከን አላህ ከምድር በታች አለ? አላህ ከምድር በታች የለም። ስለዚህ ከአርሹ ብቻ በላይ ከሆነ ያለው ከምድር በታች ማይኖር ከሆነ ሊሚት አለው ማለት ነው። አርሹ ከየት እስከየት ነው? እንዴት ቆይ ሊሚት አለው እንዴት ልትል ትቻልክ ነው እኮ አላህ ሊሚት አለው ልትል እንዴት ቻልክ? ምክንያቱም ይኸውልህ አርሹ መጠን አለው። አንሊሚትድ ነው አርሹ? ኢንፋይናይት ነው አርሹ? አርሹ ገደብ አለው። እሺ ከዛስ? ስለዚህ አላህ ደግሞ ከአርሹ በላይ ነው እንጂ ከአርሹ ውጪ አይደለም አለ እኮ። አርሹ ከምድር በታች ነው አይደለም? ስለዚህ አላህ የተገደበ ነው which is በአርሹ ዙሪያ ማለት ነው። እንዴት ነው የተገደበ ነው ልትልኝ የምችለው? በምኑ? በአርሹ ዙሪያ ነው አትሊስት እንትኑ ዲያሜትር በአርሹ ዙሪያ መሆኑ በምን አወቅ አንተ? ይኸውልህ አሁን እኮ ምክንያቱም ከአርሹ ውጪ የለም ነገር ምክንያቱም በዛ ከአርሹ ውጪ የለም አልከኝ። ከአርሹ ውጪ የለም አልከኝ። ከአርሹ ውጪ አለ? ከአርሹ ውጪ የለም። ከአርሹ ውጪ አልገባኝም። አንዴ ከአርሹ ውጪ ምን ለማለት ነው የፈለክበት? ለምሳሌ ምንድነው ለማለት የፈለኩበት? ወደ ምድር ወደ ታች አለው ያልኩህ የለም አልከኝ። ስለዚህ አርሹ የቱ ጋር እንዳለ ደግሞ ነብይ ተናግሯል። አርሹ የቱ ጋር እንዳለ ስላስቀመጠው ማለት ነው። እስኪ ንገረኝ፣ አርሹ የቱ ጋር ነው ያለው? ንገረኝ እስኪ አንተ። ለምን እነግርሃለሁ? ራሱ ብትነግረኝ አይሻልም? እኔ እንዳላባላሽው። አየህ፣ ቢያንስ ይሄንን እንኳን ማወቅ አለብህ እኮ። ስለ ዲቴል ነገር ለማውራት ይሄንን ማወቅ አለብህ እኮ። አይ ምንም ዲቴል የሚያስፈልገው አይደለም። ምክንያቱም ለመሰል ምድርን እሱ ፍላት አድርጎ ስላሰባት ነው። ከምድር በታች ሰባት ምድሮች አሉ፣ ከሰማይ ወደ ላይ ደግሞ ሰባት ሰማይ አሉ። ከዛ በኋላ አርሽ አለ ምናምን ብሎ ስላስቀመጠው ይሄ ምንም እንትን የሚል አይደለም። ዲቴል የሚያስፈልገው ነገር አይደለም። ትልቅ ነገር እውቀት የሚያስፈልግ አይደለም። እርስ በርስ የሆነ እንትን ጊዜው ተጨርሶና ይኸውልህ አዳምጠኝ። አሁን ለእኛ ማለት ነው በምን መሰለህ የምናምነው በሂሳብ አይደለ። ሂሳብ አንሰራም። የተነገረንን ብቻ ነው የምንቀበለው። ገባህ አይደለ? ነብይ ሰርቷል። አክቹአሊ ነብይ ሰርቶ አስቀምጦታል። ካልኩሌሽኑም እያንዳንዱ ከምድር ሰማይ ድረስ ርቀቱ ምን አለው? ከአንደኛይቱ ሰማይ ሁለተኛ ሰማይ ርቀቱ ምንድነው?
እያንዳንዱ ካልኩሌት ስለሆነ ብዙም እንትን አይልም። አርሹ ስንት ቀን መንገድ እንደሆነም ልነግርህ እችላለሁኝ። ኤኒዌይስ እዛ የሚወስድ እኮ አይደለም የሚታወራውና ይሄኛው ምንም የሚገጥም ነገር የለም። ታውና ወደዚህ ተመለስ። ያንን ሳጨርስ ለምን እዛ ትሄዳለህ? አሁን አንተ አስተማሪና ነው። እስቲ ወደዚህ ተመለስ። ቆይ አንተና ኤኒዌይስ አርሹ መጨረሻ እንዳለው ተማምነናል። አላህ ደግሞ ከአርሹ በላይ ነው የሚገኘው ብለኸኛል። ከአርሹ ውጭ ይገኛል ብዬ አይገኝም ብለኸኛል። አርሹ ፍጡር ነው ወይ ብዬ አዎ ፍጡር ነው ብለኸኛል። አርሹ ገደብ ካለው አላህ ደግሞ ከአርሹ ውጭ ከሌለ ስለዚህ ፍጡር ገደብ አለው ያልኩህ እኮ ነው። እንዴት ነው ገደብ የሚኖረው? አንተ በምን አየኸው? ገደብነቱን ግለጽልኝ እስኪ በዚህ ብለህ። ገደብነቱ ለምሳሌ ከአርሽ በታች አይኖርም። አንድ አርሹ በሌለበት ዙሪያ ላይ የለም። ሁለት ያለው አርሹ ባለበት ዙሪያ ካናት ነው የሚኖረው። ግልጽ እኮ ነው። እሺ እና ስለዚህ ሊሚትድ ነው አላህ። አጎቴ ምንድነው ማይካል ሊሚትድ አይደለም። ይሄ እኮ ሊሚትድነትን አያሲዝም በሽር ከአርሹ በላይ አንተ ምን ያህል እንትን ሊሚት እንዳለ በምን አወቅ? እርሱ እርሳችሁ ነው መሰለኝ የምታየው አይደለ? ለሰው ላይ ያሰጥም አቡ ኢሳ ቀጥል። እሺ ቀጥል። ታዲያ የሚታወራው እስኪ መጀመሪያ የሚታወራውን እስቲ አሁን መልሰውና ከዛ እንወይ። ቀጥል። እሺ ቀጥል። የሰማኸውን እስካሁን ማስረዳት ትችላለህ እኮ ሊቀጥል ነው። ከመቀጠሌም በፊት መጀመሪያ ከልጅቷ ጀምራችሁ የሚታወራው የነበረውን እስቲ አሁን መልሰው። ከተባለ በቃ ሊሚት ነው። ከምንም ላይ ከተገለጸ ሊሚት ነው። በቃ ምንም ይሁን ምንም ማለት ነው። ያ የተገደበ ማለት ነው። እሺ ቀጥል አቡ ይሳቅ። ቆይ የቀጠልኩ ነው። አቡ ይሳቅ አላ አንዱ ሳያልቅ አንዱ ሳያልቅ ይኸው ለአንተ ሰጠው እድሉን። በቃ ለአንተ ሰጠው። አትውቀሰኝ። አላ እጅ እግር አይን ፊት እንዳለው ታጸድቃለህ አይደለ? አዎ ሙሉ አጸድቃለሁ። መልካም ልብ በሉ። ገደብ አለው ለማለት ማስረጃ ያስፈልጋል። ይኸው ገደቡን እንኳን ትችላለህ የለው ቢኖረው ባይኖረው ምን አገባሽ? አንዴ ቆይ ገደብ እንዳለው እኮ አጸደቅኩልህ እኮ። መላእክትም በጫፎቻቸው ላይ ይገኛሉ አለ። በምን ጫፍ ላይ ነው የሚገኙት ተብሎ ሲባል የጌታህን አርሽ በዚያን ቀን 8 መላእክቶች ከበላያቸው ይሸከማሉ። የጌታህን አርሽ የሚሸከሙ ስንት ናቸው? ወንድማችን አቡ ይሳቅ ወይንም ፊቅር አርሹን የሚሸከሙ ስንት መላእክት ናቸው? የመጀመሪያውን ጥያቄ እንመጣበታለን። አዳምጠኝ። ከመጀመሪያ እስከ መጨረሻ እንመጣበታለን። ያው ታድራለህ ከፈለክ ማለት ነው። ታገስ። ቆይ ፊቅር ተመለስ። እሺ የጌታን አርሽ የሚሸከሙ ስንት መላእክት ናቸው? 8 ነው። ፊቅር አንድ ቼክ አድርገው። ሱራ 69:17 ወይንም 40 ቁጥር 7 ሱረቱ አልሐቅ ማለት ነው። የምድ የምትለዋለህ ያ አክቹአሊ ብዙ አለ ላሳረፈን ማስቤ ነበር። የሆነ ፖይንት ላይ ትንሽ አንድ ማጠቃለያ አድርጎ ብዬ ነው እንትን ያልኩት። እኔ ያነሳ የፈለኩት ፖይንት ምንድነው ደጋግመን ቃላቶችን እየሰማን ነው። ለምሳሌ አይን የሚለውን፣ ጆሮ የሚለውን፣ እጅ የሚለውን ነገሮች ማለት ነው። ወንድሞቻችን ደግሞ የሆነ ትርጉም አልባና ፈንክሽን አልባ እያደረጓቸው አየሁኝና የሆነ የቁርአን አያት እዛ ላይ ማለት ነው። ሜቢ ክርስቲያን የሚመች ከሆነ 95 አንዴ ክፈተው ጋር ደንቆሮ አቡይሳቅ ተረጋጋና ተራህን ጠብቅ። ወይ ታወራለህ አንተ። ቆይ ረብሽኩ ስለሆነ ነው። ተራ ሰታኛል አይደል እንዴ? ተራ ሰታኛል እኮ ይሰብቅ አንዴ ቆይ። ምክንያቱም ቀጥል ስለ ደግሞ ሊቷ ያወራችሁ ምናምን አልክ። ሊቷ አውርታ ወርዳለች። መጀመሪያ ጀምረን የምታወራው እያንዳንዱ መረጃ ልሰጥክ ነው። የምድ ጀምራለህ። ይኸው የምድ ጋር ቀጥላለህ። አረብኛውን አድርግለት። ተደጋጋሚ ቃላቶች እየመጡ አሁን እንዳነሳው አንተ እጅም አይንም እግርም የተለያዩ አካላቶች እየተገለጹለት ማለት ነው። ግን እነዚህ ነገሮች ዊዛውት ፈንክሽናሊቲ እየደረጉ ያየናቸው ነው ማለት ነው። አሚን ተግባራቸው ደግሞ ሀቢቢ ላውራ እስካሁን ሰው ያወራ ማለት መሀል ላይ እንደዚህ ሀሳብ ይበጠበጣልና መሀል ላይ ባታቋርጥ ጥሩ ነው ወንድም። እና ስናያቸው አሁንም ትርጉም የማሳጣት አይነት ነገር አለና ራሱ አላህ የመካ ጣዖቶችን ሲገልጽ ማለት ነው። ያው እንደምናውቀው አካል ያላቸው ብዙዎች ካየህ የሆነ ብዙ ጊዜ በሴት ወይም ደግሞ በሰው እንትን ነው ተቀርጸው የሚሰሩት ማለት ነው። እና እነሱን ተውቢኽ ሲያደርግ ምን ይላል መሰለህ? እዚህ ጋር አለሁም አርጁሉን የምስሉነ ቢሃ አለ። እነዚህ ጣዖት ብላችሁ የምታመልኳቸው እግር አላቸው እንዳለ
እግሩ ግን የአገር ቤቢ እግር አላቸው እኮ የተቀረጸ እግር። የአገር ግን ጀስት ሚኒንግ እግር አላቸው ብቻ ተብሎ ቢቆም ኖሮ ከማል አይደለም መራመድ ሲችል ነው ሙሉለት የሚሆነው። አለሁም አርጅሉን የምሾነ ቢያለ የሚሄዱባት የሆነ እግር አላቸውን እንዴስ አምለውም አይዲን ይርጥሾነ ቢያለ እጅ ሳላቸው እንደዚህ የሚጨብጡበት የሚይዙበት። ስለዚህ እዚህ ጋር ተውቢህ እያደረጋቸው ያለው እየወቀሳቸው ያለው እነዚህ ኖርማል የቀረጻቸው የሰጣቸው አካላቶችም ፈንክሽናሊቲ የላቸውም። እና ያ ነገር ፈንክሽናሊቲ አለመኖር ደግሞ ምንድነው ጉድለት ነው። እናንተ አይሻሉም which means አሁንም ወንድሞቻችን እጅ አለው እግር አለው what is the purpose of እንደ አላህ አረዳድ purpose of እግር ምንድነው? መሄድ ነው። ስለዚህ ለአላህ እግር አጽድቃ መሄድ ከሆነ ከዚህ ጣውት ጋር ተመሳሳይነት ያደርግለት ነው። እጅ አጽድቃ በጥሽ ከሌለው ምክንያቱም ከማልነት ነው ያለ ነው። እዚህ ጋር ያ ሙሉነት ነው። እጅ ኖሮ ማትይዝበት ከሆነ ጎዶሎ ነው ያለ ነው። ጆሮ ኖሮ ማይሰሙበት ከሆነ ጎዶሎነት ያለ ነው። ወጥቷል። ኢቭን ነው አንዳንድ ቦታዎች ላይ ምንድነው የሚለው ዝንብ ሁላ ላይ ቢቆምበት እሺ ማለት አይችልም ሁላ ይላል። ዘ ፐርፐዝ ኦፍ እጅን እየነገረ ነው ማለት ነው። ስለዚህ እነዚህ አካላቶች ጸድቀው ፈንክሽናሊቲ ከሌላቸው ከመካታቶች ጋር የሚለያዩበት ልዩነት የለም ማለት ነው። ፖይንቴን አግኝተኛል። እኔ እኮ የምወደው እኮ የምታነሳቸው ነጥቦችን ነው። ዋው ይለያል። በጣም የሚገርም እይታ። በጣም ከመቀመጫ ቁጭ ብዬ እየተንጎራደርኩ ነው የሰማሁት። ያ እጅ አለው ብሎ ማይሰራበት ከሆነ እግር አለው ብሎ ማይሄድበት ከሆነ አይን አለው ብሎ ማያይበት ከሆነ አፍ አለው ብሎ ማይበላበት ከሆነ የመካጣውታዎችን ቻሌንጅ ባደረገበት መሰረት ቁርአኑ በበራሱ አላህ ላይም ይሄንን ካጸደቅ ከጣውታውያኖቹ አይሻልም ነው። አላሁ አክበር። የሚገርም ነው። የሚገርም እይታ። ቁርአኑና ስንት ላይ ነው ያለው? ሱራ ስንት ነው? ለነርሱ በርሳቸው አማርኛው ላይ ወሲ ለነርሱ በርሳቸው የሚሄዱባቸው እግሮች አሏቸውን? ወይንስ ለነሱ በርሳቸው የሚጨብጡባቸው እጆች አሏቸውን? ወይንስ ለነሱ በርሳቸው የሚያዩባቸው አይኖች አሏቸውን? ወይንስ ለነርሱ በርሳቸው የሚሰሙባቸው ጆሮች አሏቸውን? ያጋራችኋቸውን ጥሩ፣ ከዚያም ተተናኮሉኝ፣ ጊዜም አትስጡኝ በላቸው። ገራሚ ነው። ስለዚህ እጅ የላቸውም፣ አይጨብጡም። እግር የላቸውም፣ እግሮቻቸው አይሄዱም፣ እጆቻቸው አይጨብጡም፣ አፍ ቢኖራቸውም አይናገሩም፣ የላቸውም እያለ ቻሌንጅ እያደረገ ነው ለአላህ። ይሄንን ካጸደቀው ልክ ቁረሾች ውስጥ እንደሚያደርጉት በጣዖት ሰርተው በሐውልት ሰርተው እጅ እግር አይን ያለው አድርገው ግን ማይሄድ እግር እጅ ያለው ግን ማይጨብጥ እጅ አይን ያለው ግን ማያይ ነው ብሎ ቻሌንጅ ባደረገው መሰረት አላህም ይሄንን አሉት ብለን እግሩ መሄድ ነው አይ አላህ እንደዚህ አይደለም ምናምን የምትል ከሆነ እጅ ያለው ብለህ ማይጨብጥ ከሆነ አይዞ ይጨብጣል የሚል አለ። ግን ዳኢፍ አድርገዋታል። እሷን ታውቀዋለህ አይደል? የሚል ዑመርን የመጀመሪያ ይጨብጠዋል የሚለውን ሐዲስ ዳኢፍ አድርገዋታል። አላህ ዑመርን ሲያገኘው ቀድሞ እሱን ነበር የሚጨብጠው ምናምን የሚለው እና እጆች ያሉት ማይጨብጥ ከሆነ በራሱ አርጉመንት መሰረት ይመታል እያለን ነው። እስኪ አሳየን አንዴ ምኑን ዑመርን ይጨብጠዋል ያልኩህ? እስኪ አሳየን። ምን ዳኢፉን ትቀበላለህ? ለምን እቀበላለሁ? ግን ዳኢፍ እንዳለ ራሱ እስኪ አሳየን። ባሳየህ ምን ታደርጋለህ? አሳያ ካለህ ዝም ብለህ ለምን ትወራለህ? ታማኝ ለምን ባሳየህ ትቀበላለህ? መስፈርት አታርጋ። አስካለህ ማሳየት እኮ ነው። አልተቀበልከውም ይሰራልሃል አልኩህ እኮ። ዳኢፍ አድርገውታል አልኩኝ እኔ። ዳኢፍ የሆነ አዲስ እኔ ዚስማጅ መጥቀስ ግን ላሳየህ። ኤኒዌይስ ከፈለግከው እስኪ አሳየኝ። 104 አንዴ ክፈትልን ክርስቲያን ሱናኒ በመጃ ያው ከጊዜ በኋላ ዳኢፍ አድርገውታል። ቤት አለ ኪታቡ። በነገራችን ላይ ስንት ቁጥር ነው? 104 ጀማሰር ኢብን መጃሪ ዑመርን በገነት ሲያገኘው አላህ ኬፍ የሚለው መጀመሪያ እሱን ነበር የሚጨብጠውና ሰላም ይለዋል። እና አሁን ፎክሮብናል። እስቲ አምጣው ብሎኛል። አይዘይ ውሸት አላወራም እኔ እሺ ወዳጃችን አዲሱን አሳየው። አንተ በአረበኛው ነው ፈልገው። በአረበኛው አንተ አማርኛውን አድርግለት። ውሸት ነው። ለምን አንብበው። ድምፅን ከፍ አድርገው። ድምፅን ከፍ አድርግ። ኧረ ድምፅን አሰማን። አለሁኝ ነኝ ምናቱ ተያዘልኝ ስታክ አድርጓል። እኔ ጋር ስልኬን ኮመንቱ ምናምን ቆሟል። እናንተም ቆማችኋል። ኮፒሊክ ያደርጋችሁ ቀጥ ብሎ ቆሟል። እኔ ጋር ቀጥሉ። እሺ እንግሊዝኛውን አድርግና አንብበው ወይንም ጀምሪ አረብኛውን ሊድበት
قال رسول الله صلى الله عليه وسلم أول من يصافحه الحق عمر وأول من يسلم عليه وأول من يأخذ بيده فيدخله الجنة الحق ያለው አላህ ነው ማለት ነው አዲስ ላይ ነገር አዲስ ነው ኦኬ ከአላህ ስሞች ውስጥ አንዱ ኦኬ አልሐቅ ይባላል ያ أول من يصافحه الحق عمر የመጀመሪያው ሐቁ አልሐቅ ወይም አላህ የሚጨብጠው ዑመር ነው አለ وأول من يسلم عليه እንዲሁም ሰላምታ የሚያደርስበት وأول من يأخذ بيده እንዲሁም እጁን ይዞ ጀነት የሚያስገባው ዑመር ነው ይላል ዑመር ታድሎ ማለት ነው ለምን ዝም አልከን ክርስቲያኖ የመጀመሪያ ሰው አላህ ጨባጩ ዑመር ነው እሺ ሜሴንጀር ኦፍ አላህ ሰይድ ያለ መልእክተኛም በተናገሩት the first person with whom Allah will shake hand will be ዑመር የመጀመሪያው ሰው አላህ የሚጨብጠው ዑመር ነው and he the first person to be greeted with ሰላም ተብሎ በሰላምታም የሚጀመርበት እሱ ነው and the first person who will be taken by the hand and admitted into paradise ከዛ ደግሞ በእጅ ወይም ደግሞ በአላህ እጅ ወደ ጀነት የሚገባው ዑመር ነው ያለ ሁሴን አለኝ ተመልሻለሁ ተመልሳለሁ ኦኬ አሰጥቶ ነበረ እሺ አይ ቲንክ ሪፖርት እያደረጉ መሰለኝ ወደ ዋና ቶፒካችን ተመለስ እሺ ማን ነበር የጠየቀኝ ይሄንን እንትሩን እንዳትል ኖርማል መናገር እንደማወራው ማለት ሐዲሱ ዳይፍ ነው ብሎ ጅብራ ነግሮታል ስለ ዳይፍነቱ ተቀበላለሁ ብሎት ነው እንጂ ፖለቲካው እንዳይሰራበት ያ ማን ነው የሚሰራ ነው ተናግሬያለሁኝ እኮ ሐዲሱ ዳይፍ ነው ዳይፍ አድርገውታል ስል እኮ ነው ዳይፍ እንኳን ከሆነ አንተ እንደዚህ ሚላት ሲደም ነው አሁን አይቼው ነበረ ሐዲሱ ዳይፍ ነው በርግጥ ሐዲሱም አለ ግን ስለዚህ እኔ አልኩት ትክክል አይደለም አዳምጠኝ ሐዲሱ ዳይፍ አድርገውታል ማለት ግን ትክክል አይደለም ሐዲሱ ዳይፍ ያደረጉት ታማኝ ሰዎች ናቸው ታማኝ ሆኖ አልሆኑ እኔ ያልኩት ትክክል አይደለም ሐዲሱ ዳይፍ አድርገውታል እንጂ ዑመርን የሚጨብጠው አላህ የመጀመሪያው ነው ብዬ ተናግሬያለሁ አልተናገርኩም አድርገውታል ማለት አትችልም ስለሆነ እኮ ነው ዳይፍ ስለሆነ ነው እንጂ አድርገውታል ብለህ ሰው አሁን የሚረዳው እውነት ነው ይመስላችሁ አይ እንደዚህ አይነት ስቱፒድ የሆነ ጌም አትጫወት ዳይፍ ያደረገው ዳሩ ሰላም ነው ዳሩ ሰላም ነው ጌም ይጫወታል ዳሩ ሰላም ማን ነው ንገረኝ ዳሩ ሰላም ማን ነው ንገረኝ ዳሩ ሰላም ማን ነው ዳሩ ሰላም ዳሩ ሰላም ማን ነው ዳይፍ ያደረገው ንገረኝ እስቲ አያውቅም እኮ ምንም ሳያውቅ ነው እኮ የሚያወራው ማን ነው ዳይፍ ያደረገው ማን ነው ዳይፍ ያደረገው እንደዚህ አይነት ውርደት በህይወታችሁ አያደርስባችሁ የምድ ያያቸው ጌማቸውን በሽር ተናግሬያለሁ ቀደም ሰምተሃል አዎ በደም እየነገርከው ነበር ከኔ ጋር ጌም እንደዚህ አይነት ባትጫወትስ ቢቀርብስ ሳታውቀው እንጃ አላውቅም ማንን ገደለ እሺ በደንብ አጥናናና ተደበቅና ኦኬ እስከሚመለስ አንድ ሰዓት ይቆያልና እሱ መጠበቅ ብዙ ማዋጭ አይደለም። ወደ ዋና ቶፒካችን እንመለስ። ራሱ ቀበለዋለሁ ይሁን አምጣልኝ ስላለ ነው። ሐዲሱን አስቀድሜ ተናግሬያለሁ። ዳኢፍ ነው ብዬ ተናግሬያለሁ። ምንድነው ከመጨበቅ ጋር የተያያዘ ስለተወራ ነው። እኔ ዳኢፍ ሐዲሶችን እንደማልጠቀም ከዚህ በፊት ተናግሬያለሁ። ደጋግሜ ዳኢፍ ሐዲስ አልጠቀምም። ኢቭን ወደፊት ግን ልጠቀም የምችልበትን ፕሮባቢሊቲ ተናግሬያለሁ። ወደፊት ከተጠቀምኩ ደግሞ ዳኢፍ መሆኑንም እየተናገርኩ ዳኢፍ ለምሳሌ አልባኒ ዳኢፍ ብሎ ዳሩሰላም ሳሂህ ሊለው ይችላል። አሩት ዳኢፍ ያለውን አልባኒ ደግሞ መጥቶ ሳሂህ ያላቸው ስላሉ ማለት ነው። በእንደዚህ አይነት ኮንዲሽኖች ላይ ዳኢፍ ሐዲሶችን ልጠቀም እችላለሁ። ምክንያቱም እንትኖች ስለሆነ አንደኛው እይታ ለምሳሌ አንደኛው ዳኢፍ ያለውን አንደኛው ስኮላር ሳሂህ ስለሚለው ወጣ አይታው። ኤኒዌይስ ግን ወደ ቶፒካችን እንመለስ። እቀበለዋለሁ ስላልክ ነው ያሳየነ እንጂ አስቀድሜ ስናገርም ተናግሬያለሁ። ሐዲሱ ዳኢፍ ነው ብዬ ተናግሬያለሁ። እና ወደ ቶፒካችን እንመለስና ሜቢ ኢብኑ ሱልጣን ጓደኛ መጣ። እንዴት ናችሁ? ሰላም ነው ይመስገነው። አንዳንድ በመሃል ጣል የምታረጋትን የሆነ እውነት አስመስለህ ታመጣና እዚህ ጋር ሁሌም እውነት እንደሚያወራ ሰው አታርግባቸው።
ውሸት ያወራሁትን እስኪ አንድ አምጣ። ለምን ከፍ አላደርገን? እስኪ 2000 ሰው ፊት አዋርደኝ። እስኪ ውሸት ያወራሁትን አምጣ። ኮንፊደንስ ላሳየህ። አንድ ውሸት እንደማታመጣብኝ 100% እርግጠኛ ስለሆነ አንድ የዋሸሁትን አምጣ። ከዚህ በፊት ቪዲዮ ላይ ፈጣሪያችሁ እንትን ቤት ያስተናግዳል ምናምን ስትል ምናምን ያየሁት ቪዲዮ አለና ምንም የሌለ ነገር ስታወራ በጣም 2000 ሰው ምናምን ይከተላልና እዚህ ጋር በኩሌ ሙሉ ያወራ ምናምን ታረጋለህ። ለእስልምና መጠጥ ይፈቀዳል ምናምን እያልክ ተለፋፋለህ። ሐራም እንደሆነ ነው። ላሳየህ። ወይን ጠጅ ትጠጣለህ አትጠጣም? በገነት ወይን ጠጅ አለ የለም? እና በገነት ታዲያ ስላለ በገነት አለ የለም? እሺ ቢኖርስ? ይሄንን የቁርአን ክፍል ፈስርልኝ እስኪ። ለምን ህጉ የወረደው ለገነት ነው ወይ? ይሄንን የቁርአን ክፍል አንብብና ተርጉምልኝ። ለምን እዚህ ምድር ላይ ያለ ህግ ነው ያወራው? አንብብ፣ የጠቀስከውን ሙሉ እሰጥሃለሁ። አንብባ። ምን ይሄ እኮ የገነት ነው የሚያወራው፣ እዚህ የምድሩን ነው። ምድር ላይ ሙስሊሞች መጠጥ ፈቅዶላቸዋል፣ ተፈቅዷል፣ ይጠጣሉ ብለህ ብታወሩ ለምን ታስቀይሳለህ? እኔም ስለ ምድር አይደለም በገነት ውስጥ ትጠጣላችሁ ገና ብዬ ነው የተናገርኩት እንጂ በምድር ውስጥ አይደለም። ሱራ 81 ከ21 እስከ 25 ሱራ 76 ከ20 እስከ 25 እነዚህ ባርቶች ላይ ክርስቲያን አንድ ቼክ አድርግልኝ። በገነት ውስጥ መበረጃው የዝንጅብል ጠጅ የሆነችዋን ትጠጣለህ። 81 ሜቢ 81 ቼክ አድርግልኝ። ይሄንኛውን ያሳየዋችሁ ምንድነው? ሱራ 2:25 ላይ በገነት ያሉት ውስጥ ሄዶ አላህ ምን ያደርጋቸዋል? የተለያየ ፍራፍሬ ይመግባቸዋል። ከዛ ይሰለቻቸዋል፣ ሌላ ይመጣላቸዋል። ይሄንን የሚሰጣቸው ይመግባቸዋል። ስለዚህ ምን አስተናጋጅ ሆነ ማለት ነው። ፕሊስ አዳምጥ፣ ቆይ አዳምጥ። ወደ ኋላ ተመለስ። 17 አካባቢ ምን ላይ ነው የከፈተው? የዛኔ ቪዲዮ ላይ በገነት ማለት ነበረበት። በቃቸው አሁን ሌላሪ ሰጣስኪ ቪዲዮን አንጣው። ቪዲዮ ነው አምጣው። በገነት ብዬ ነው የምናገረው። ይኸው አምጣው። እንደው ቪዲዮን አምጣው። ቪዲዮን ክፈተው። በምድር ብል ራሱ በምድር ብል ራሱ ያስሄደኛል። እንዴት እንደሚያስሄደኝ ማሳየት ነብዩ ሲጠጣ እንደነበረ አሳያለሁ። ተከልክሏል። በቁርአን ውስጥ ተከልክሏል። ከዲጃን መሐመድ አስክረው እንዳጠጣ አስክረው ከዲጃን ያገባት መሐመድ አባቷን አስክረው ማሳያለሁ። ለምን አልገባም? ገባለሁ። ዝም ብለህ አትቀባጥረው። ወደ ሪሳችን ተመለስቶ ስለ ገነት ነው ያወራሁት ምናምን ትላለህ። በምድር ላይ እንደተከለከለ በቁርአን በግልጽ ማስረጃ ተቀምጧል። አንተ ዝም ብለህ ማይካዝ በቃ አዋጣ። ኤኒዌይስ በገነት እንደሚፈቀድ ካመንክ በቂ ነው፣ ችግር የለውም፣ እንስማማለን። በገነት እንደሚፈቀድ በእርሷ ውስጥ መበረጃዋ በዝንጅብል የሆነችን ጠጅ ይጠጣሉ። የሚበረዘው እንኳን በዝንጅብል የሆነ ጠጅ ነው የምጠጣው። ቅድም ያሳየው ላይ ደግሞ ምንድነው ምግብ መጥቶላቸው እንኳን ይሰለቻሉ፣ ሌላ ምግብ ይላሉ፣ ይቀይርላቸዋል ይላል። ከዛ ወዲያስ አላህ ምን ልጨምርላችሁ፣ ምን አነሰ፣ ምን ጎደለ ይላል። ይሄንን ባህሪ ይሄን ካራክተር የሚያሳየው ደግሞ አስተናጋጅ ነው። ምን ልጨምር፣ ምን አነሰ ብሎ መጠየቅ የሚችለው አካል አስተናጋጅ ተብሎ ይጠራል። ስለዚህ በገነት ውስጥ እንደዛ ይሆናል ብዬ ብናገር ስህተት አይሆንም። ትጠጣላችሁ ብልም የዝንጅብል ጠጅ ትጠጣለህ። ምንም የሚጨመር የሚለው አስተናጋጅ ብቻ ነው። ዝም ብለህ የማታውቀው ነው ታወራ። ምን ይጨመር ምን ልስጣቸው የሚለው አስተናጋጅ ብቻ አይደለም። ፈጣሪ ሲጠየቅ በመልእክተኛው ነው የሚልክላቸው ወይ መላእክቶች አሉ። ዝም ብለህ አትቀባጥር። ጠይቀውት አይደለም። በመጀመሪያ ደረጃ ጠይቀውት አይደለም። የአንተን አስተሳሰብ ነው አያራል። እንዲህ ማለት እንዲህ የሚያደርጉት አስተናጋጆች ናቸው ብለህ የራስህን እንትን ነው የምታስቀምጠው እንጂ እዚህ ጋር በቀጥታ ተረጋጋ። ትጩ ኤኒዌይስ ምንድነው ዋና ቶፒካችን? ወደ ቶፒካችን እንመለስ። ብዙም ኢንሲግኒፊካንት የሆነ ስለሆነ ምን ልጨምርላችሁ፣ ምን አነሳችሁ፣ ምን ጎደላችሁ ብሎ ቢጠይቅ ምናል ይጠይቃል። ምን ልጨምርላችሁ ብሎ ይጠይቃል። ሳይሙስሊም ሰማ ያ እነሱም ቀጥልሽ ኢብኑ ሱልጣን እየበሉ እየጠጡ እነሱ ወሲብ ነው የሚያደርጉት። አላህ ደግሞ ምን ልጨምርላችሁ ይላል እየመጣ። ስለዚህ አስተናጋጅ ካራክተር ነው ወይ እየመጣ አትበል። እየመጣ ምን ልጨምር ይላል ምናምን አትበል። ዝም ብለህ የራስህን ቃላት ተጠቀም። አንብብ። እየመጣ ሚል የለም። አላህ ምን ልጨምርላችኋል? አንብብ። ዝም ብለህ ፖለቲካ አትስራ በእናትህ። አንዴ አባሽ ምናምን እያስገባ ዝም የሰዎችን ሀሳብ እያጋጨ ነው እንጂ የተቀመጠ እንትን ንባብ እንትን እያልክ አይደለም። ሲጀመር ማታነብ ከሆነ ለምን ታለቅሳለህ? ካዳ ምክንያቱም በገነት ውስጥ ይገታቸዋል። ከዛ በኋላ ወደ ገነት ይመጣል እሱ። ከዛ በኋላ ደግሞ እነሱ
ቺኮች ይሰጧቸዋል ወንዶቹ። ከዛ ወዲያ ከነሱ ጋር ኢተርናል የሆነ ሪኤክሽን አላቸው ወንዶቹ። እነኛን ዲፍላወር ያደርጓቸዋል። ምግብ ደግሞ ይቀርብላቸዋል በቀራ 25 እንዳይታየዋችሁ እሱን እየበሉ ይማረራሉ ይላል። ከዛ በኋላስ ምን ልጨምር፣ ምን ጎደለ፣ ምን አነሰ፣ ምን ልስጣችሁ ብሎ ይላል። ልክ እንደውም ሼክ እንትና ማናቸው እነኛ እንትና አዚደኩም ይላል አላህ ብለው እንዳሉት ማለት ነው። ምን አነሰ፣ ምን ልጨምር ብሎ ይጠይቃል። ሰው ምን ልጨምር እያለ የሚጠይቅ እነሱ ወሲብ ሲያደርጉ አንተ ወሲብ ስታደርግ አላህ መጥቶ በቃ አይ ሌላ ነገር አታወራ እዚህ ስለዚህ ከሆነ ቆይ አዳምጥ። አንተ እየጠጣህ እየበላህ አላህ ደግሞ ምን ልጨምር የሚል ከሆነ አስተናጋጅ ነው። ዝም ብለህ አትናገር። ወሲብ እያደረጉ ምናምን አትበተው፣ ይቅርብ በቃ። ወሲብ ብቻ ማጥላላት ነው። የራስን የምታስተምረው ስላጣ ዝም ብለህ እዚህ ጋር ስልምና ለባታ ዋሸህ አልከኝ። ዋሸሁት ምንድን ነው አልኩህ። መረጃ መጣሁ ባለቀ። አሁን ወደ ቶፒካችን እንመለስ። እሺ ክርስቲያን፣ የቶፒካችን ስላልሆነ ወደ ዋና ቶፒካችን እንመለስ። ክርስቲያን ሚዩት ነህ? ያ አለው። በጣም ከቶፒክ ሽፍት እያደረጉ ነው። ዛሬ ምን እንደሆነ አላውቅም። ከመጀመሪያው ጀምሮ ትንሽ ሽፍት አድርገናል። ያ እፎይ ዋሽቷል የምትሉ ከሆነ አለመረጃ አንዲት የተናገርኳትን በማንኛውም ሰዓት መጣችሁ ታዋርዱኝ መጣችሁ ነው፣ የተፈቀደላችሁ ነው። አንዲት ያለመረጃ ማውራት ነገር ስለማንኖር እኔ ኮንፊደንስ አለኝ። እዛ የሚነግሯችሁን የሚደልሏችሁን እፎይ ውሸታም ነው፣ እፎይ ተሳዳቢ ነው የሚሏችሁን ፖለቲካ እዚህ እንዳትጫወቱ። መልካም ፋፊቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። መልካም ዛሬ ርዕሳችን ብሽሽቃችሁን ከውጭኛ እየሰማሁ ነበረ። አይ ብሽሽቅ አይደለም፣ ጥያቄና እንትን ነው። ዋሽተሃል አለ። ምንድን ነው ዋሻው ታልኩት። ሙስሊሞች መጠጥ እንደዚህ ምናምን ብለሃል። እንደገና ደግሞ አላህ እንደዚህ ያስተናግዳል ብለሃል አልክ። እሱን ደግሞ ማስረጃ ያመጣሁኝ የብሽሽቅ ሳይሆን ከዚህ በፊት እንደዚህ ብለህ ተናግረህ ታውቃለህ አይደል? መረጃ ካለኝ ደግሞ የኔ ብሽሽቅ አይደለም። እኔ ሳልሆን ያልኩት ተናግዳል የሚል የለም። ዝም ብለህ ከባጥር ወደ ሪስ ግባ። አይ ብሽሽቅ ነው የሚባለው እንጂ ምክንያቱም ከዚህ በላይ አስነዋሪ ነገር ያው በእናንተ መጽሐፍ እናያለን እናነባለን። ስለዚህ ምንም አይነት ምስጢር ወይም ደግሞ ነውር ማውጣት መፈላፈል ምናምን አያስፈልግም። ግን መጀመሪያ ህግ አውጪው ህግ አስፈጻሚው ማን ነው የሚለውን ማስቀደም ይሻላል። እሺ እንቀጥል። በቃ መልካም። አላህ እጅ እግር አይን እንዳሉት ታጸድቂያለሽ? አላህ አካላቶች አሉት ብለሽ ታምኛለሽ? እኔ አላምንም፣ ግን ሁላችንም በተጻፈልን ልክ ነው የምናምነው። ስለዚህ ደግሞ ለምሳሌ አሁን የሆነ መረጃ ልታመጣልኝ ትችላለህ። ግን አንተም ደግሞ እንደዛ ከሆነ እንደ መረጃ ወይም እንደ መጽሐፍ ከሆነ ጭራሽ አምላክ የለም ማለት ይቻላል። ምክንያቱም አምላክ የምትለው አምላክ ራሱን አግልሎ ከአምላክ ውጪ ስለሆነ ያለው ገና መጀመሪያ ይሄንን ነውር ብለህ የምታወጣውን ነገር ከምታመጣ ይልቅ የራሴ አምላክ የምከተለው ማን ነው ብለህ ራስህን መጠየቅ ይኖርብሃል። ስለ ነውር እኮ አይደለም እያወራሁ ያለው እኮ ነውር ነው አይደለም የሚል እኮ አይደለም። ይሄ አሁን ለምሳሌ ያወራናቸው ነውር ከሆኑ ከታየሽ አስተምሮቶችን ለቀሽ መውጣት ነው ያለብሽ። አንቺ የምታመልኪው አካል እንዲህ ያለው የለውም ብዬ ስጠይቅሽ ነውር መስሎ ሊታይሽ አይገባም። እኔ ጋም ካለ ያጥቅስ ለምሳሌ አንቺ እኔ መጠይቅሽ እኔ ጋም ካለ አንተ ጋርስ እንዴት ነው ይሄው አለ እንዴት ነው የምትረዳው ትይኛለሽ። እኔም ደግሞ አንቺ እንዴት ነው የምትረጂው ብዬ ጠይቅሻለሁ እንጂ ነውር ጉዳይ እኮ አይደለም የምናመልከውን ነገር ከሆነ። እውነት ለመናገር እኔ እዚህ ድረስ ብዙ ሄጄ አላነበብኩም የራሴን መጽሐፍም ራሱ። ግን ቢሆንም ደግሞ መሬት ሰማዩን ሁሉ ነቢያቶችን የፈጠረ አምላክ ስህተት ይሰራል ብዬ አላስብም። ስለዚህ የሆነው ነገር ሁሉ በምክንያት ነው ብዬ ነው የምቀበለው። አለው ማና ስላለው ታዲያ ምን ይሆን ነው? ኪላፎችን አሁን ለማጋጨት ነው? አህባሽና ወሃበ በሚለው ፖለቲካ ለመስራት ነው? እንደዛ አይደለም። አሁን ለምሳሌ የኛ አረዳ ሊሆን ይችላል ከሆነ ራሱ የኛ አረዳ ሊሆን ይችላል እንጂ መቼስ መሬት ሰማዩን እንደፈጠረ የሚያረጋግጥልን አምላክ የሆነች ቃል ተሳስቶ ነው ወይም ደግሞ ድርጊት ተሳስቷል ብለን አናምንም። እንደዛ ነው። መልካም። ስለዚህ እጅ እግር አይን አለው ፊት አለው አለ አይደለ? ፋፊቲ እየነገርኩህ ነው እኮ እሱ ድረስ ሄጄ አላነበብኩትም። መረጃውን ካለ ያው እስካሁን እያየሁት ነበረ። አምጣው አየዋለሁ። እሺ ፈጣሪ ፍጡር ውስጥ ይገባል ብለሽ ታምኛለሽ? አይገባም በጭራሽ። ኦኬ አላህ ያለው አላህ ነው ያለው ብለሽ የምታምኚው? ራሱን የቻለ ብቸኛ አምላክ ነው። ኦኬ አላህ አቂዳሽን መለየት አልቻልኩም። በሽር አሰፍስፎ ነው ያለችው ከኔ ጋር እኔን ትረዳለች አልረዳም ብሎ አውራት። እሺ በሽር እስካሁን እኮ ስታክ የሚያደርግ ነገር አልሰማሁበትም። እኔ እኮ ነው የምትመስለው ሙስሊም ትክክለኛ ሙስሊም ማለት ነው።
ትክክለኛ ሙስሊም ናት። ደስ ይላል። እሺ አላህ ኢዝ ዋን ሜቢ ትንሽ እሷ ብዙም አላውቅም ስላለች ብቻናት አልፈለኩም። አላህ ኢዝ ዋን ትንሽ አዳምጪ ፊት ፋፊት እስከዛ እሺ አላህ ኢዝ ዋን ይሰማል? አላህ ኢዝ ዋን አላህ ኢዝ ዋን አለ። ሳዳት ቀጥል። እሺ ሳዳት ጂን ሁሴን አቡ ሂላል ነው። አቡ ሂላል አንዳችሁ ቀጥሉ። ጀምሪ ወይ እንዴት አየኸው? ሚክስድ ፊሊንግ እንግዲህ እንባ እየተናነቀህ ነው አውቀዋለሁኝ። ወገኖቻችን ምንድነው የሆነ እንዳቋም ያዘቃታቸው በብዛት አብዛኛው የሚገባው ሰው የሆነ አንድ ፖይንት ይዞ መሄድ እንትን አይልም ታውቃለህ። አትሊስት የሆነ ፖይንት ይዘህ አርጊው ታደርግና እዛ ላይ ወይ ሉዝ ታደርጋለህ ወይ ዲፌንድ ታደርጋለህ። የሆነ ፖይንት ይዘህ ትወጣለህ። ግን ምናየው ምንድነው ጃምፕ ነገር ይቻይ የሆነ ነው ቦታ ላይ ምንም የሆነ ነገር ይዘህ መወያየት ታደርጋለህ። እንደዛ የሆነ ነው። ያ እንትን ነው ስላላ ወጥ የሆነ እውቀት የላቸውም። ምንም ስላላ የተማሩት የለም። ይሄ ከአምስቷ እንትን ተብለው ሰላት መስገድ በቃ እሷ መሸምደድ ባይዘው ፍልስፍና ነው ምናምን ይፈልጋል እንጂ የተውሂድ አንድ አካል እንደሆነ ታውቃለህ አይደል? ተውሂድ ለስማ ወሲፋት ዘ ሆል ቶፒክ ተውሂድ ለስማ ወሲፋት የሚባለው አካል የእሱ አካል ነው። ሙሉ ለሙሉ ከሰው ጋር የሚገናኝ ነገር ነው። ያ በብቸኝነት ተውሂድን አጥርቶ ማመን ምናምን እያልክ ደግሞ ስለ ተውሂድ ስትጠየቅ ምንም ማታውቅ ከሆነ ኢማጂን እኔ አሁን ወደ አንድ ወር ከምናምን ሆነኝ በዚህ ዙሪያ ላይ ከአላህ ጋር በተያያዘ መግባት ከጀመርኩኝ የተለያየ ቶፒኮች እያስኩ ገብቻለሁ። ከዚህ አንፃር በቃ እንደዛሬው ነው የምታየው፣ እንደዚህ እንደምታየው ነው። በቃ ምንም ስላላ ምንም የሚያውቁት ነገር የለም ምንም ማለት ነው። ስለ መሐመድ እኮ አንተ ዲፌንድ ያደርጋሉ ያውቃሉ። ስለ አይሻ ብትጠይቅ ስለ አዲስ ብትጠይቅ የተወሰነ እንትን ይላል። ስለ አላህ ምንም ነገር አላህ አይወልድም አይወለድም፣ አላህ አንድ ነው፣ አላህ አምሳያ የለውም። እነኝም ብቻ ነው የሚያውቁት። ባህሪያቶችና ማንነቱን ማታውቀውን አካል ነው የምታመልከው ማለት ነው። በጣም የሚያሳዝናል። አቡ ሰላዲን እንኳን አላመጣ። አቡ ሰላዲን ይሰማል? ትንሽ ድምጽ ከፍ አድርገው፣ ትንሽ ከፍ አድርገው። መልካም እንኳን አላመጣ። እንኳን ቆያችሁ። መልካም ዛሬ ቶፒካችን ሜቢ ሰምተዋል። ምን ነበረ? ይቅርታ ዘግቼ ነው የገባው። አላህ ፍጡር ውስጥ ይገባል የሚል ጥያቄ ነበረ። አይገባም። ኦኬ በዛቱ የት ነው የሚገኘው ብለህ ነው የምታምነው? አርራህማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ ነው የሚለው። ከአርሽ በላይ ነው። ከአርሽ በላይ እስከ አርሽ ድረስ ነው እውቀታችን። ከአርሽ በላይ ምን እንዳለ ተቀምጦ ሄዶ ተኝቶ ምናምን ነገር የሚል ነገር የለም። አላህ ከአርሽ በላይ ነው የሚለው ነው ምናምን በቃ ከዚህ በላይ እንትን አለ። ኦኬ ስለዚህ እስከ አርሽ ድረስ ከአርሽ በላይ ነው። ከአርሽ በታች አላህ አለ ማለት ይቻላል? አላህ ከአርሽ በላይ ነው እየተባለ እንዴት ነው ከአርሽ በታች አላህ አለ ወይ የሚባለው? ኦኬ ስለዚህ አርሹ ፍጡር ነው አይደለ? ስለዚህ አላህ በፍጡሩ ክበብ ውስጥ ነው ያለው እያልከኝ ነው? በቃ ከአርሽ በላይ ነው። በቃ አርሽ ከታች ነው ያለ። ከአርሽ በላይ ነው። ከአርሽ በላይ ምን እንዳለ እናውቅም። ከዚህ በታች መመራመር ያስፈልጋል። ጌታችን ቃኔ በሽር ስለዚህ አላህ ፍጡር ውስጥ በፍጡሩ ክበብ ቅርጽ ውስጥ ነው ያለው ማለት ነው። ከዛ ውጪ አይደለም። አረምን ቅርጽ ምናምን አመጣ። ከአርሽ በላይ ነው አለቀ። በቃ ከአርሽ በላይ ምን እንዳለ አይታወቅም። በቃ አርሹ እኮ ፍጡር ነው። አርሹ ፍጡር ነው ሲጀመር ያለ ይሄ ለማስረጃ ተመጣልኝ። ሄሎ በሽር እያወራህ ነው? እሺ አላህ ከአርሽ ላይ ያለ ቁርአን ላይ የማያልከውን የለም እንደዛ የሚል ቁርአን ላይ 30 ጁዝ ውስጥ የለም እንደዛ የሚል ከአርሽ በላይ ነው የሚለው በቃ በላይ። አቡ ሳለዲን ድምጽ እየተቆራረጠ ነው። ኔትወርክ መሰለኝ። ይሰማል የኔ ድምጽ? እኔ ስማኝ። እኔ ልቀጥል። ምን እንዳለ አይታወቅም። አቡ ሳለዲን ተቋርጣ ነበር። ከአርሽ በላይ አቡ ሳለዲን ይሰማል የኔ? ሄሎ
አይሰማም? እኔ ይቆራረጣል። ኔትወርክ ነው መሰለኝ። ያ ኔትወርክ ያንተ መሰለኝ። ያንተ እየተቆራረጠ አሁን ይሰማል። ኦኬ አላህ ከአርሽ በላይ ነው የሚል አላህ ከአርሽ በላይ ነው የሚል የለም እያለህ ነው በሽር። ተሳስተሃል እያለህ ነው። አርህማኑ አለል አርሽ እስተዋ ማለት ምን ማለት ነው? እሺ በሽር ነው አጎቴ የሚለው ጎበስ። አርህማኑ አለል አርሽ እስተዋ ማለት አላህ ከአርሽ በላይ አለ ወይ ደግሞ ከአርሽ በላይ ነው ሳይሆን እስተዋ የምትለው ትርጉሟ በጣም ብዙ ትርጉም አላት። አራቱ አይማዎች መዝሐቦች ደግሞ ከነሱ መሃል ከአርሽ በላይ ነው ብሎ የተረጎመ የለም። እነዚህ ትላልቅ ዑለማዎችም ተስማምቶ አላህ እስተዋ የምትለው አብዛኞቹ ከማ ወሰፈ ነፍሰ ብሏል። አላህ ራሱ እንደገለጸበት እስተዋ አድርጓል ነው የተባለ እንጂ አለ ቁጭ ብሏል ወይም ደግሞ ቆመ በቃ ኦሬዲ ቢሆን ይሁን ከዛ በላይ ካልክ ከስድስቱ አንድ አቅጣጫ ስለሰጠኸው ሊሚት አድርገዋል። ልክ ነው አልጋ ላይ አይሰማም እንደ ድምጽ አቡ ሰላዲን ነው ታናገ ባልካሽ አብዱል ዋሂድ እንኳን ደህና መጣህ። ሰላም ነው ደህና ሰላም ነው። ኦኬ ሜቢ ከአቡ ሰላዲን ተቀበለዋለህ? ምንድን ነበር ያለ? በመሀል ተቆራርጦኛል። እስቲ ድገምልኝ። ይቅርታ አቡ ሰላዲን አንዴ ቆይ። እሺ አቡ ሰላዲን ወይ ሰማ። ኦኬ ቀጥል። እሺ እንትን ብሎ ነበር። ቀጥል። እሺ ሄሎ ይሰማል? አሁን ይሰማል። አብዱ ወይድ አንዴ እሺ ጠብቀው። በቃ ሰላዲን እንትን እያለ አሁን ተስተካክሎለታል መሰለኝ። አቡ ሰላዲን በሽር ምንድነው መሰለህ ያለ አላህ ከአርሽ በላይ ነው የሚል የለም። አራቱ መዛቦች ደግሞ አላሉትም እያለህ ነው። ሲጀመር በሽር ሙስሊም አይደለም። ተወና አቡ ሰላዲን መልስ። አቡ ሰላዲን ሙስሊም አይደለም ሲጀመር። ላኢላሃ ኢላላህ ነቢያችን እንዳሉት ከሆነ ሰለላሁ ዐለይሂ ወሰለም አንድ ሙስሊም ካፊር የሚል ቃል ካወጣ ያቺ አንድ ላይ ሳትውል አትመለስም ብሏል። የጎጃም እንትን ተይ አንቺ ቆይ አንቺ ያቅሻለሁ ዝም ብሎ ያወራ ምን ወንድም በሴት መጥራት ደግሞ የራሱ ሌላ ሐራም ነው። አብዱላሂድ አይ ተደማመጡ መጀመሪያ አብዱላሂድ ቆይ ጣልቃ ትግባና ዝም በለው ተውት። አብዱላሂድ አትረብሽ፣ ተራን ጠብቅ። ቢማውራ ከፈለክ እሺ ሳላዲን አይ እኔ ቻሌንጅ ላድርገው ካልክ ሳላዲን ይላቅልሃል። አብዱላሂድ ትቀጥላለህ። በደንብ ስለማውቀው ነው እሱን ዝም በለው። መልካም አንተ ጥያቄውን ለአንተ ነው። አንዴ ሁላችሁ የሚታደርጉና አብዱልዋሂድና በሽር ትቀጥላላችሁ። ከዛ በፊት ግን ትቀጥላለህ። እኔ ሲጀመር አውቀዋለሁ። ክርስቲያን ነው አልኩህ እኮ አብዱልዋሂድ። ቆይ ተረጋጋ። ክርስቲያን ነው። ድራማን ተውና ጥያቄን አቅርብ። እሱ ድራማ ተው። ማስረጃውን አምጣ። በሽር ቆይ በሽር እረፍ። ዝም በለው። ማስረጃውን አምጣ። ማስረጃ አምጣ። የሰንበት ተማሪ አሁን በሽር ብቻ ሳይሆን ክርስቲያን የሚሆነው ቅድም የከፈትከውን ቪዲዮ ክፈተው። በደመናዎች ውስጥ ይመጣል የሚለውን የፈሰሩበትን እንትኖችን አባሾችን ክፈተውና እሱንም ሰውዬ የሰንበት ተማሪ ደጋግመህ አትምጣ አልኩህ። ክርስቲያን አድርግልን። ክርስቲያን የበሽርን አይነት እምነት ያለው አዳምጥ። በሽር እንደተናገረው የተናገረ ሌላ ኡስታዝ ላስደምጥና ይሄም ሰውዬ ክርስቲያን ነው። እኛ ከፍለ ነው እኛ በኡስታዝ ነበር የምንመራው። አዳምጥ። ኡስታዝ ነው እንደሚመራን። አትጩህ፣ ተረጋጋ። ትናንትና ብዙ ጥያቄ ስጠይቅ ነው የቆየው። ብዙ ቆይተሃል። ተረጋጋ። በጳጳስ የምንመራ መሰለህ እንዴ? አብዱልዋሂድ ረጋ በሚለቅ ሰው የለም። ረጋ በል ዝም ብለህ የትም አትሄድም። እኛ ይኸውልህ ቁርአንና ሐዲስ ነው እንጂ። ተረጋጋ። አዳምጥ። እሺ አዳምጥ። ቆይ ኡስታዝ አይመራንም። ስማው መጀመሪያ ትሰማለህ? አዳምጥ። ኡስታዝ አይመራንም። ማን ይመራህላል? ከአዳምጥ። ቆይ አዳምጥ። ቁርአንና ሐዲስ ነው የምንከተለው እኮ አዳምጥ። ቁርአን ደፋሪ እንትን የሚመራን መሰለህ እንዴ? አሁን ጨምቄ አጥቤ አስጥቼ አድርቄ ልከሃለሁኝ። ከኔ ጋር ትወያያለህ። ሰሞኑን ተለመነልህ መሰለህ። ድምጽ በደምብ ተረጋጋ። ምንም እውቀት እንደሌለ አሁን አሳያለሁኝ። ተረጋጋ። ዲያቆኖችን ተረጋጋ። አትጩህ። ሙስሊሞች እንደዚህ ባለጌ ናቸው፣ ተሳዳቢ ናቸው። አቡነ አብርሃም ይመጣል አሁን ብሮን ይዘህ አብዱልዋሂድ ማለት ባለጌ እንግዲህ ዋህብያዎችን የሚወክል ነው። አባቶችን አላልኩም። ዋህብያ የመጣ ነው። ባለጌ፣ ተሳዳቢ፣ ስርዓት የሌላቸው መሆናቸው ዲያቆኖችን ታቆይሻለህ እንዴ? አሁን አዳምጥ። እሺ ተባኖ ባል አበባ ነው የሚሰጥ። የመጣ ሃይማኖት አበባ ነው የሚሰጥ።
ዋሂድ ባለሀብቶቹም ከዱ ዋሃብያ ማለት እንደዚህ ባለጌና ተሳዳቢ ባለሀብቶቹም ከዱ ናቸው። ገዳይ መሆናቸው ነው። አብዱል ዋሂድ አሁን ዋሃብያ ሃይማኖት ተከታይ ነው። ሊመና ተባንኖበታል። አባ ተው በቃ እሱ ስሪውና ቪዲዮ እንየው፣ ከዛ መልቶ ይመልስ። ይሄንንም ኡስታዝ አሁን እኛ ከፍለነው ነው ማለት ነው። አስቀጥለው ክርስቲያን እነዛን ይሁዳዎችን ማለት አቅላቸው የተበላሸ መሆኑን ሲናገር ከዛ ብዲግ ጋርጉና ዋሃብያዎች የውመል ቂያማ በዳመና ውስጥ አሁን መላእክት ጅቦት ይመጣል ብለው አቂዳ አድርገው ተረፈ። የሚገርም እኮ ነው። አይ ባለፈው ብለናል። ሐቂቃ ነው። የአይሁዳ ሲነገር ባሻጋሪ አታውቃቸውም፣ እዛው ታገኛቸዋለህ ያልኩት ዝም ብለን አይደለም። ወላሂ አንድ ዋሃብያ እንት ተረጉመው ይኸው እንጂ አላህ የውመል ቂያማ ይመጣል በዳመና ሆኖ በመላእክት ታጅቦ ይልና በመላእክት አርገውት ዳመና ውስጥ ካስገቡት በኋላ አመጣጡን አናውቅም ይላል። እንደገና ዘለ አለቀ እኮ ያው በዳመና ከሆነ መላእክት ካጀበው እንግዲህ ሌላ ምን አለ? እንዲህ አይነት ዳመና እንዲህ አይነት መላእክት አጀባ የሚያስፈልግ ጌታ በጭራሽ ጌታ ሊባልም አይችልም። እና ይሄ ታንኪዩ ማአት ኡስታዞች አሉ። ያንኛው ወጣቱ ኡስታዝ ማን አቡ ማን ነው የሚባለው? መሐመድ ነው ማን ነው የሚባለው? እሱንም ሜቢ ነካ ማድረግ ትችላለህ። ቪዲዮ ሬዲ ከሆነ ክርስቲያን ዋሃብያዎች አላህ ከአርሽ በላይ ሲሉ እጅ እግር አይን አለው ብለው ይላሉ ብሎ የመታበት አለ። ይሄ ሼክ አሁን ከፍለነው ነው ማለት ነው። እኛ ክርስቲያን ነው፣ ሰንበት ተማሪ ነው። ማሻአላ እፎይ ከፍሎት ነው። የኔ ደቀ መዝሙር ነው። በሽር ብቻ ሳይሆን አጎቴ ብቻ ሳይሆን እንደዚህ ብሎ የተናገረው ይሄን ኡስታዝ አሁን እኔ ከፍየውን የደሞዝ መቆርጥለት ነው። ማሻአላ በሉ ከስር ምን ማሻአላ በሉ። የታባቱ አለ እስካሁን አስገባው ሲያዘው ከፍየው ነው። እኔ የእንትናን አዘጋጅልኝ አቡ ሙአዝ ነው ማን ይባላል? የዛ እንትና ነው እኔ ላስረዳችሁ። አላህ ይዟን አላህ ይዟን። እሺ ቀጥይ። በነገራችን ላይ ኢስተዋ የምትለዋ ከሊማ ሚንባቢል መድህ ስትመጣ አይታይም ካሜራው። እሺ ከሙሰቢህ ጋር ያለን አንዴ እኔ ላውራ። አንዴ አላህ ይዟን። ኦኬ ያ እኛ ከሙሸቢህ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ መውሊዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አለ ወይ? ደግሞ ስለተወሱ ብቻ መጥፎ አጣው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው። አበዛችሁት ይላል እና ለሰው ተው እንጂ ይሄን ያክልማ እዚህ ማት በሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ መስለውና እኔ መስለው ሁለት የተለያዩ ሱራዎች ናቸው አይደለም። ያንተ ምስል ያንተ ስራ አንተ ዚህን ውስጥ ያለ ስራ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ይመሳሰሉ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። صحيح ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል። እንደዚህ ይወጣል። እነሱ ይሄን ማንሳታቸው ሁሉ እግሩን እንደዚህ ይከታል፣ በአቱን ይገልጻል። እንዲህ ያለ ወላ ያዝ ቢላሂ ተዓላ እንዲህ የሚስብለት ያ ተቀምጦ የሚያዳምጠው ሰው በአት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ የሚያጋቡት እኮ ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። እንደዛ ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዘው የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ የሚስለው ያንን እኛና እነሱ ምን አንዳረገን ምን አንዳረገናል? እኛ የምንገዛው በምናባችን ማንደርስበት አላህን። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር። አረ እናንተ ደግሞ ምን ልዩነት ለምን አንድነት ኃይል ነው አንድ ሆኖ ይላል። አዎ አንድነት ኃይል ነው ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆን አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት እንደሚሆነው
የተለያየ አቋም ያላቸው የተለያየ እምነት ያላቸው ሰዎች በምን መልኩ ነው አንድ የሚሆኑት? እኛ ኦኬ፣ በጣም ግልጽ አድርገው ነው በነገራችን ላይ የሚናገሩት አህባሾች። ደስ የሚሉት ነገር በቃ ደባብተው የሚያልፉት። ያ ይሄኛው እንግዲህ አይ ቲንክ ምክትል ነው ምናምን ነው አይደል? ይሄኛውም ትልቅ ቦታ ነው ያለው አይደል? ምንድን ነው እሱ ደረጃው ስልጣኑ ምንድን ነው? ሙፍቲ ደረጃ ይደርሰን ብለው ነው ከሆነ ሰዓት በኋላ አብዛኛው ነገር ላይ ነው ፖይንት የሚሰጠው መሰለኝ። ሙፍቲ ወደፊት ይሆናል ብዬ አስባለሁ። እኔ በጣም ጭንቅላት አለው ደግሞ እና ያሲን ኑሩን እኮ አጥቦ ነው የሚያሰጣቸው። አንድ ሲሳሳቱ ያመጣና አይወረድሩም። ይሄ እኮ ዲግሪና ማስተሬት እኮ አለው የዚህ እውቀት ጀማል እንኳን ተቀጠለላ ቡሳይ እኔ በጣም በቃ ምን ያለኝ አንድ ያሲን ኑሩ እኔም ተመቸኝ። አስበዋል ልትስለው የምትችለው ነገር እውነቱን ነው። አብዛኛው ቴክስቶችን የምታነብ ከሆነ ይመጣል ነገር የሆነ አርቲስቲክ ኤክስፕሬሽን ይኖራል እኮ ለዛ ነገር የሆነ አእምሮህ ላይ የምትስለው ነገር ይኖራል። የተለያየ ነው የሚሆነው እንደሚስሉት ሆኖ ይመጣል ይላል። ኤግዛክት ግዴታ ነው። አእምሮህ እኮ ሳትፈልገውም ያደርጋል እኮ ያን ነገር። እንደዚህ ነገር ሲገላለጽል እጅ ስትባል እግር ስትባል የሆነ ነገር ስትባል መሳላ አይቀርም የሆነ ሳለ ከዛ ባት ካለው አይን ካለው እጅ ካለው ወገብ ካለው ጺም ካለው ጸጉር ካለው አፍንጫ ካለው የሚስቅ ከሆነ ይስቃል የሚለውን ራሱ ምላሽ ሰጥቶበታል። ዛሬ ካያችሁት ዋብያዎቹ አላህ ይስቃል ብለው ያምናሉ። ይሄንኛው መጣና እነዚህ ሰዎች ብሎ ምላሽ ሰጠበት። ዛሬ አላህ ይስቃል ይላል። ደግሞ ቢስቀው እኮ የሚያስቀው ጀምሪ ታቋለሱን አዲስ ምንድን ነበር ቁም ነገር ብታወሩ አይሻልም? ለሙስሊሞች ከተገዳድለው ከዛ አላህ ስቆ ገነት ይከታቸዋል ሁለቱንም። ማን አቶ እፎይ እና እሱ ቪዲዮ እያሳቀኝ ነበር። እኔ ራሱ ዛሬ እንትን ብሎ ክርስቲያን ልኬልሃለሁ እንደውም ወይ እስኪ የማጣው አይመስለኝም ልፈልገው እስካል ብሎ ራሱ ቪዲዮ ውስጥ ገባና ያው የሰውየው የልጁ ፕሮፋይል ቪዲዮ ካለ እንትን ቲክቶክ ካለ ዛሬ ነው ምላሽ የሰጠበት። የት ሄዳል ዋሂድ? አዎ ይኸውና ዛሬ ነው ምላሽ የሰጠበት። ቀጥል። ኦኬ ከእስልምና ጋር አይደለም ማለት ነው ጥያቄ ከሰዎች ጋር ነው እስልምና ጋር ወራደ እነዚህ አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ يضحك الله الى رجلين يقتل احدهما الاخر يدخلان الجنه የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ Subhanahu Wa Ta'ala ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀን። ልክ ይሄ ሰው እንደሚለው ሁለት ሰዎች አንዱ ሌላውን ገድሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱም ጀነት ይገባሉ፣ በእነዚህ ሁለት ሰዎች ይስቃል አሉ። በቅድሚያ ውድ ወንድሞችና እህቶቼ አንድ የታመመ ሰው ወደ ዶክተር እንጂ ወደ ኢንጂነር ማስተራክ ተለጥፊካቸው እንደመከተብካቸው ወተናል። ኤኔስ ዋብያዎቹ ሁለት ሰው ተጋለው አላህ ገነት ይከታቸውና ይስቃል በተጋደሉት ማለት ነው። የዋብያዎቹ ይስቃል ብለው ምክንያቱም እጅ አይን አፍ ሁሉ ነገር ስላለ ይስቃል። በቃ ዋብያዎቹ እንደዚህ ነገር እየተነገረ አእምሮህን ካለመሳል ትቆጣጠረዋለህ። የሆነ ነገር ካለመሳል ያ ሜታፎሪክ አይደለም። በቃ ቀጥታ ትክክለኛ ይስቃል ብለህ ካልክ ይስልብሃል። ያ ሐዲሱ ቡሃሪ ላይ የሚገኝ ነው። 28 26 ላይ እንደገና ደግሞ ቡሃሪ 31 ላይ ይገኛል። እና እነኛዎቹ ለዛኛው ይቀርጹታል ያለው እኮ ለዛ ነው። በአይምሯቸው የተለያየ አላህን እንትን ይላሉ ያለው ለዛ ነው። እነሱ ወደ ቶፒክ ባክ እናድር ፈርዘር ሄድናል። ደግሞ እኮ ለሳዮቹ እንደዚህ እንደሚስሉ እንደሚመጡና ያ የሳሉት ነገር ስተት እንደሆነ ቀደም ብሎ እየተነገረ መጥቷል። ኢማም መሐመድ የሚባሉ መሐመድ ሰወርት ቢባዲ خذاه ላይፍ በዛሊክ ብለውታል። ምንም ይስሉ ሰው ምንም ቢመራመር አእምሮ ላይ ያሳለው ነገር አላህን አይመስልም ብለው ቀድሞ ተናግረውታል ስንት ዓመት በፊት። መልካም እሺ፣ አቡ ሳላዲን ሜቢ አሁን ኔትወርክ ጥሩ ነው። አቡ ሳላዲን ይሰማል? ይሰማል። ኔትወርክ ተስተካክሏል ይመስለኛል። አሁን መቀጠል ትችላለህ። ሜቢ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? ጠይቀኸኛል ቅድም። ያ አልመለስክልኝም ነበር ይመስለኛል። ኔትወርክ እንትን ብሎ ነበር። በቃ አላህ የሚኖርበትን እኮ ነገርኩህ። አላህ ከአርሽ በላይ ነው የሚለው ቁርአኑ ነው የምልህ። ከአርሽ በላይ እንግዲህ ከአርሽ በላይ ምን እንዳለ አንተ እንኳን አንተ ዝም ብለህ ነው እኮ ገባኝ። እና እምልህ ዋናው እምነቴን ነው አሁን እየነገርኩህ ያለ አላህ ከአርሽ በላይ ነው። ከአርሽ በላይ ደግሞ ምን እንዳለ
ተቀምጦ ተኝቶ ምናምን የሚባል ነገር የለም። አርራህማን አልዓርሽ ስተዋ የሚለውም በቃ እኔ አሁን ችግር የለውም። አላህ የት ያለው ሰው ነው? ዋና ጥያቄ እሱ አላህ ፍጥረት ውስጥ ይገባል ወይ ነው ጥያቄ። ሁለተኛ ጥያቄ ማለት ፍጥረት ውስጥ ይገባል ማለት ፍጥረትን ይመስላል ወይ ነው ልትለኝ ፈልገህ ነው? ወደ ፍጥረት ውስጥ ይገባል ወይ? ፍጥረት ክሬሽን ውስጥ በዛቱ ሙሉ ለሙሉ ይገባል ወይ? እሱ በፈጠራቸው ላይ ሰው ይመስላል ወይ ምናምን ነገር ነው? ነው አይደለም። ይመስላል አይመስልም ሳይሆን ወደ ፍጥረት ውስጥ ይገባል ወይ? ክሬሽን ውስጥ ይገባል። ኢንሻአላህ ለይሰ ከሚስሊሂ ሸይኡን የሚለው እሱ ማንንም አይመስልም ነው። በቃ ከምንም ጋር ተወዳድሮ ሰው ምንድነው ይገባል ወደ ፍጥረት ይገባል አይገባም ነው ያለ። ክሬሽን ውስጥ መግባት ይችላል ወይ? በዛቱ ክሬሽን ውስጥ ለኔ ጥያቄ አይገባም ብየዋለሁ። እኔ እሱ አይገባም ብሎ ነው የሚያምነው። እሺ አንተ ለምሳሌ ኦኬ፣ እሺ አቡ ሳላዲን ነው ይሄን ቁርአን ፈሰርልኝ። እሺ በቃ አረ ይሄን አላቆም ተው ይቅርታ አድርግልኝ ብቻ እሱ ነው የምልህ። አሁን ዋናው ነገር ግሬላው ገባም ብለኸኛል። ሎክ ቁርአኑ ደግሞ ምን ይላል መሰለ? አላህና መላእክቱ ልብበል አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። ሶ አላህና መላእክቱ ምን ሆነው ነው የሚመጡት? ደመና ውስጥ ሆነው ይመጣሉ። መቼ? ቂያማ ቀን ማለት ነው፣ ወይንም የፍርድ ቀን። ስለዚህ በምን ውስጥ ሆነው ይመጣሉ? በደመና ውስጥ። ደመና ፍጡር ነው አይደለ አቡ ሰላዲን? አላህና መላእክቱ በደመና ውስጥ ሆነው ይመጣቸዋል ይለናል። ሶ ደመና ፍጡር ነው አይደለም? ይቅርታ አድርግልኝ። ይሄን የቁርአን አንቀጽ ምን ላይ ነው የሚገኘው? ምንድነው? ምዕራፍ ስንት ነው? በቀራ 210 ላይ ሀባሾቹ ቅድማው መልሶታል ኡስታዙ በሽርም አያምንም። ሀባሾቹ ምን ብለው ይሄንን ዋብያዎች እንደዚህ ብላችሁ ታምናላችሁ እናንተ ምን ብሎ ነበር ያላቸው? ኡስታዙ ቪዲዮ አዘጋጀው ክርስቲያን በደመና ይመጣል መላእክቶች ውስጥ የሚለው ኦኬ፣ ያስደምጠዋል። ለካ መደጋገም ነው የሚሆነው። ቶ ይሄ ማይሰር ነገር ነው። ይሄ ለሙፈሲሮች ነው። እነዚህ ትላልቅ ሙፈሲሮች እንደሱ ያብራሩት ነው እንጂ አንተ ቁርአን ይሄን የማብራራት ብዙም እንትን የለህም። እዚህ ጋር ሌላ ጥያቄ ካለ ይሄኛው እንኳን ተወለ አብራራልኛ። ያው ይሄንን እኮ ነው እየጠየቁ ያለው። ታላ ፍጡር ውስጥ ይገባል which is ፍጡር ውስጥ ገባ ደግሞ ፍጡር ይበልጠዋል በዛት አትሊስት ማለት ነው። አውቶ ፍጡር ውስጥ ስላልሆነ ፍጡር ውስጥ ስለሆነ ያለው አላላ እንደዚህ ባል ነገር የለም። አላህ ፈጥሮ ሆኖ እንደ አንተ እንዳይታከለ ዘጋ አማርኛው ላይ አሁን የለኔ ቁርአን ያለው የማይጨምርበት ምን ይሏል እንጂ አማርኛው ላይ ያየህ ነው። ግን ሐረፍ ሲደረግ ወሃይ ግን ሙሉ እኮ ነው በየቦታው እኮ ነው። ዓለሙ አሚላህ ባይዘው ቁርአን ላይ ደጋግሞ ምን ይላል መሰለህ? አንተም ዓለሙ አሚላህ ይላል ታላህ በለ እናንተ ታውቃላችሁ የሚለው ነገር ማለት ነው። ዋይ እንደዛ ነው ሁላ ብለህ እንዳትፈስሩ አንዳንድ ቦታዎች ላይ ለብቻ የተረጉማል። እነዚህ አሁን ያቲ ረቡከ አው ያቲ ባዱ አያቲ ረቢክ ይላል አምላክህ እንዲመጣ ወይም ብሎ ለብቻ ማለት ነው። እንደዚህ አይነት ነገሮች ወህም እንዳይመጣው አሁን እዚህ ጋር ለማሻሻል አይነት ነገር ቅጣቱ ይላል ታውቃለህ። ዲሲቨር እኮ ናቸው። ከማጭበርበር ላይ አንደኛ በአረብኛ የተደበቀ የሐሰት ከልት እኮ ነው እስልምና። ባዘይ ትርጉሙ ሳጠብቅልህ ቴክስቱ ጠብቀህ ብለህ ብትሞግተኝ ነው ያልሰማህ። እንደዚህ አይነት ትርጉም ቃላቱ ላይ እንደዚህ እየተጫወትክ እንደፈለግ ለምሳሌ አሁን ይሄ ከዚህ በላይ ጭማሪ ነው አይታየኝም። ምንም እዚህ ጋር ለተጨመር የሚያግዝህ ነገር የለም። ለምን በእያንዳንዱ አያ ላይ እኮ ነው የሚጨምሩት። በእያንዳንዱ አያ ላይ ማለት ነው። በእያንዳንዱ ቦታ የሚጨምሩት። ከዛ ደግሞ ፍጡር ውስጥ አይገባም ይላል ፈጣሪ። ፍጡር ውስጥ አይገባም ይላል። እንደዚህ ንክር ብሎ አካል አለው ካልከኝ በኋላ እጅግ አይን ፊት ካለው እንዴት ነው እሱ? ከዛ ደግሞ በመላእክቶቹ ታጅቦ ደመና ውስጥ ሆኖ የሚመጣ ከሆነ ፍጡር ውስጥ ገባ በቃ። ሻዶ ምንድነው? ፍጡር ነው እኮ። ደመና ምንድነው? ፍጡር ነው እኮ። ፍጡር ውስጥ ገባ በቃ። ማንንም አይመስልም። ኢዘዲን ሐሰን አቡ አሊል አላህ ይዟን ምን አልክ? አላህ ይዟን ተቀጥል። እሺ ቀጥይ። ነገ ጨለማል ሙሉ ለሙሉ የገባች አልመሰለኝም። ቀጥይ። እሺ እኔ አንድ ጥያቄ ልጠይቃቸው። ሌዲስ ፈርስት። ቀጥይ። ቀጥይ፣ እየሰማንሽ ነው። አይሰማም? እኔ አይ ቲንክ ኔትወርክሽ መሰለኝ። እሺ ሱራ 69 ቁጥር 17 ላይ ሱራ 40 ቁጥር 7 ላይ አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው በሚለው እሺ ቀጥይ። አላህ ከአርሽ በላይ ነው ምን?
አላህ ከአርሽ በላይ ነው በሚለው ቃል አላህ አርሽ ላይ ሳይሆን ከአርሽ በላይ ነው ያለው። አላህ አርሽ ላይ ደግሞ መላእክቶች አሉ። ከአርሽ በላይ ደግሞ አላህ አለ ማለት ነው። አላህ አርሽ ላይ ሳይሆን ከአርሽ በላይ ነው። አርሹን ከመፍጠሩ በፊት ነበረ። ስለዚህ አርሹን ከመፍጠሩ በፊት አላህ አርሽ ከአርሽ በላይ ነበረ። አርሹ ከአርሽ በላይ ነው እንጂ ቆይ ማስረጃ በላትማ። ይሄ አሁን እሱ አርሽ በላይ የምትለው ከ6 ቀን በኋላ ነው። እስኪ ማስረጃ አምጪ። ከአርሽ መፍጠር በፊት ከአርሽ በላይ ነበር የሚል ማስረጃ አምጪ። እሺ አርሽን ከመፍጠሩ በፊት አላህ ነበረ። አንዴ ክፈትልን ክርስቲያን ሳይ ሱናን ኢብን ማጃ 182 ክፈትልን። ሌላ አስቂኝ ተረት አለ ባይዘ ጀምሪ ታውቀዋለህ አይደል? አላህ አርሽን ከመፍጠሩ በፊት የት እንዳለ ሲኒዮ አረብኛውን አድርግለት ጀምሪ ያንብበውና ፈታልበት። ታያለህ አይደል? ኦኬ እሺ أنا عم يعملني رزي قال قلت يا رسول الله أين كان ربنا قبل أن يخلق خلقه قال فترة كما افتروا في سيرة النبرال قال كان في أمعاء ما تحته هواء وما فوقه هواء ثم خلق العرش على الماء أما عملت بارو عندما لنا من دون يرزق تقوم بعده نبر كلايوم من دون يفاكيوم نبارو كلايو فاكيوم كتاج فاكيوم ከዛ በኋላ ተመቀለቀ العرش على الماء በዚህ ውሃው ነበር ነው ይዛኔ ሚስቴስ ነበር ውሃ ነበር ውሃው ላይ አርሽን ፈጠሩ ማለት ነው ማቸክ ሳይመን ነገሮች አብነረብ ደመና ውስጥ ኦኬ ደመና መሰለኝ ውሃ ያልከው አዎ አባቱ መሰለኝ ወደ ቦታ እንግሊዘኛው ነው ያውሽ ሄድበት ኦኬ ሴት ወዘበት ክላውክ አማማል ክላውድ ነው ኦኬ he was above the clouds ማለት ነው ከደመኖች በላይ ነበር below which is air ማለት ነው ባዶ ወይም ቫኪዩም ኤር ማለት ምንም አይነት እንትን የሌለበት ማለት ነው ከታቹ ከላዩም አየር ነው ከታቹም አየር ነው ኤንድ ዋተር አለ ታችኛው ላይ ውሃ ነበር ማለት ነው ላይኛው ኖርማል ባዶ አየር ብቻ ነው ታችኛው ላይ አየርና ውሃ አለው ከዛ ውሃው ላይ አርሽን ፈጠሩ ማለት ነው ስለዚህ እታችን ጥያቄ መጣጣ ነው ከዛ ፊት ያው ባዶ ነገር ላይ ነበር ማለት ነው ምንድነው እሱ የክሬሽን ጥያቄው ገብቷል ቤቢ there was I mean where was our lord ብለው ነው የጠየቁት አይደለ የት ነበር መቼ before he created his creation ፍጥረትን ከመፍጠሩ በፊት አግኝታኛ ኦኬ ደመና በላይ ከአየር በታች ምናምን እያልክ ኢቭን ደመና ራሱ ፍጡር አይደለ ኦኬ አድን ገረ ኦኬ አንተውን ያገኘሁት አሁን ያገኘሁት ስፔስ ራሱ ባዶ ነበር የምትለው ራሱ ስፔስ ራሱ ፍጡር እኮ ነው ነቲንግ ነስ የለም ነው እዛ ዘር ነው ነቲንግ ነስ ምንም ፍጡር የለም ብለህ ፍጡሮች አሉ ነው ምኑን ያገኘኸው መስረጃ የምታለሽ መሰለኝ እሺ ቆይ አንተም ሰማታለህ ስለዚህ አላህ እዚህ ጋር ያለው ይያል ከፍጥረት በፊት ነው ሲባል ከደመና በታች ከእንደዚህ በላይ እንደዚህ ብለን እንዴት ትናገራለህ ደመና ራሱ ፍጡር እኮ ነው ትናገራለህ ቃላቱን ዝም ብዬ ተረጉማለካ ኦኬ ማለት አይደል ኦዲየንስ ቆይ ደመና ራሱ ኦዲየንስን ሀሳቡን ተቀበሉ ግን ከገባው አይ ዶንት ኖ ቆይ አንዴ ክርስቲያን ክሊር አድርግላችሁ ለኦዲየንሱ ስማኝ እኔ ቆይ አንዴ ጥያቄ ልጠይቅህ አላ ቆይ አንዴ ብቻ ወይም የና አዲስ አብራሪው አለሽ እንደዛ ይሻላል እንደው አላ አብራሪው እስቲ የና አዲስ ስሟ በደምብ ጥራተኝ አላህ ኢዝዋን እያልክ ወይ ሌላ ስም ጥራት አላህ ያን ብቻ ስም እሺ ቀጥይ የታችን የና አዲስ እስቲ አላህ ፍጥረት አርሽን ከመፍጠሩ በፊት ፍጥረትን ከመፍጠሩ በፊት ይሄን ነው ብለን ጠይቀንሽ ነበረ እዚህ ጋር ማነህ አቶ እፎይ ፍጥረትን ከመፍጠሩ ብለህ ደመና ብለህ ታወራለህ እዚህ ጋር እንዴ ነው አይጋጭብህም ከራስህ ቃል ጋር እኛም እኮ ለምን አይደለም ፍጥረቱን ከመፍጠሩ በፊት ብለህ ደመና ምናምን ትላለህ እዛ ጋር ሲጀመር ምንም አልነበረንም ፍጥረቱን ከመፍጠሩ በፊት የት ነው የሚቃራሱ እኮ ከተባለ ማለት አንተ
ቆይ ጥያቄ ምንድነው? መጀመሪያ ግልጽ አድርግ። እዚህ ጋር እኮ አንተ ሁለቱን አካላት የሆነ የማጋጨትን ነው የሚታየው። አንተ ጥያቄ ምንድነው? ከአርሽ በላይ ነው አልኳችሁ። አሁን ነው አርሽ ገብቶሃል? ጥያቄ ምንድነው? ኢብኑ ሱልጣን አሁን ዝም ብለህ አንተ ገብቶሃል? ሱልጣን አንዴ እናስረዳ፣ ጫጫታ እንዳይሆን። ቆይ አንዴ ጥያቄ በደንብ ገብቶሃል? አሁን በደንብ ተረድተሃል አንተ። ነብዩ ምን ተጠየቀ መሰለህ? ፍጥረትን ከመፍጠሩ በፊት አላህ ነው ተብሎ ተጠየቀ። እሺ ፍጥረትን ከመፍጠሩ በፊት አላህ ኢብኑ አንዴ እፎይ አንዴ ሐዲሱን ታብራሪያለሽ? ሐዲሱን አንዴ እንበል አደረቡ። ኢብኑ እየሰማኸኝ ነው አይደለ? እሺ ፍጥረትን ከመፍጠሩ በፊት አላህ ነው ተብሎ ተጠየቀ። ሉክ ኦ ሜሴንጀር ኦፍ አላህ ዌር ዋዝ አወር ሎርድ ቢፎር ሂ ክሬትድ ሂዝ ክሬሽን። ፍጥረቱን ከመፍጠሩ በፊት ጌታችን የት ነው ተብሎ ተጠየቀ። ከዛ እሱም ሲመልስ ምን አለ? ሂ ሴድ ትንሽ እንትን አድርግልኝ ክርስቲያን፣ አረብኛው ላይ የለም። ቆይ እንቀጥላለን። እሺ የለም፣ አረብኛው ላይ የለም። እሺ አረብኛው ላይ አድርገውለት፣ አረብኛው ላይ አድርግለት ክርስቲያን። ቀጥል። እሺ قال قلت يا رسول الله ابن قبل أن يخلق خلقه قال كان في أماء ما تحته هواء وما فوقه هواء ከላይም ከታችም ባዶ ነበረ ነው የሚለው። ምንድነው ታዲያ ፍጥረት? ቀጥል፣ አንብበው፣ ተርጉመው ሙሉ ከልቀል አርሽ ከዛ በኋላ አርሽን ፈጠረ ነው የሚለው። ምን ላይ? አለልማ ኦኬ። ከላይ ምን ነበረ? ምንም። ወማ ታህተው ወማ ፈውቀው ከላይም ከምንም ምንም የለም። አዎ ኦኬ። ከዛ ላይ ምን ፈጠረ? ምንም ነገር ምንም ምንድነው እሱ? ስፔስ ማለት ነው አይደል? ምንም የለም። ምንም ስፔስ አጠር አይደለ? አላህ ብቻ ነበር። ቆይ ስፔስ ፍጡር ነው አይደለም? አላህ ምንም የለም። ስፔስ አይደለም ይሄ የሚለው ምንም ነው። በቃ ምንም የለም አይደለም። አላህ ምንም ቆይ አላህ ምንም የለም አይደለም የሚለው። አላህ ምንም የለም አላህ ራሱ የለም እያልከኝ ነው? አይደለም፣ ምንም አልነበረም። በቃ ምንም ካልተፈጠረ ምንም የለም ነው ጥያቄው ራሱ። ቁጥር ነው መጀመሪያ ማለት ኖ ካልተፈጠረ እሺ፣ እንደዛ አይደለም። እሺ ተርጉመው እንግሊዘኛውን ሙሉውን አድርገው። ቶ ምንም የለም እዚህ እንግሊዘኛው አሳርገው ባዶ ነው የሚለው። ባዶ ነው አላለም እኮ ካነ ፊ አምዓ ያለ ነው። ይሄ ቦታ እየነገረ ነው የነበረበትን ቦታ እየነገረ ካነ ፊ አምዓ አለ። የት ነበረ? አምዓ ላይ ነበረ። ከዛ አሁን ይሄ ባዶነቱን እየገለጸ ያለው ከዳመናው በላይና በታች ያለው ነገር ነው እየገለጸ ያለው አይደለ? ምን ዳመና የሚል የለውም እዛ ላይ። ከላይም ከታችም ምንም አልነበረም ነው የሚለው። አምዓ ምን ማለት ነው? ከላይም ከታችም ያለው እኮ እሱ አላህን ነው። አላህና አምዓ የሚለው ምንድነው? አማ ሁላችንም ተርጉመልን እንትና ሁላችንም እንደነስማማ ትራንስሌት ይደረጋል። እኩል ኮፒ ፔስት ተደርጎ እንደዛ እንስማማበት። አማ ፊ ለዛውን ፊ ወሎ ኮንትራሽ ፊ አማ እያለ እኮ ነው ያለ። ካነ እያለ ነው ላይ ዘርፊያ ናታ። ስለነው የምታውቀው ቦታ ነው የምታሳየው። ፊ ካነ ፊ አማ አለኮ የነበረበትን ቦታ እየገለጸ ነው ወይ? ከዛ በኋላ ስለ ቦታው ስለ አማው ደግሞ ይሄ ሲፈት እየሰጠ ነው። ተህተው ከላዩና ከታቹ ምን እንዳለ ደግሞ ባህሪውን ግልጽ አድርጎ ሁኔታውን እየነገረ ነው። ምን እንደነበር ማለት ነው። ከደመናው በላይ እና ከታች ያለው ከላይና ከታይ ከተባለ እኮ ዳይሬክሽን ነው ባይዘይ። ውሃው ራሷ ከየት ነው የመጣችው? ደግሞ ፍጥረትን ከመፍጠሩ በፊት እኮ ነው። ይሄ እኮ ፍጥረትን ከመፍጠሩ በፊት እኮ ነው ኢቭን ውሃ ላይ ፈጠረው እኮ። ስለዚህ ውሃ ኢተርናል ነው ማለት ነው አኮርዲንግ ቱ ዲስ ሐዲስ። ያ ውሃ ጥያቄው ፍጥረትን ከመፍጠሩ በፊት እስከሆነ ድረስ ማለት ነው እኮ ውሃው ዳመናውና አላህ ኢተርናል ነው ማለት ነው። ሲጀመር እንደዛ ነው እኮ እንትኑ የሚያመጣውም እንደዛው እኮ ነው። ምክንያቱም ፔኗም ትመጣለች በ6 ቀን ውስጥ አትጠቃለልም እኮ ሱራ 7:54 ላይ በ6 ቀን ፈጠረ ቢልም ወደዛኛው ስትወጣ ከአርሹ ላይ ሆኖ ጻፊ እንደሚላት ነገር ታመጣለህ። ከ50,000 ዓመት በፊት ሰማይና ምድር ፈጠሩ ይላል። ኢተርናል ነው ማለት ነው። ፍጥረት በ6 ቀን ውስጥ ተፈጠረ። ሶሪ ምን ላይ ነው ያለው ሐዲሱ? ይሄ ሱናን ኢብኑ ማጃህ። ኦኬ ከአፈጣጠር ጋር በተያያዘ በጣም ብዙ እንትኖች አሉ፣ ግጭቶች አሉት። ከአፈጣጠር ጋር በተያያዘ እኔ ብዙ ነገሮችን ሙስሊሞች ዲና ያደርጋሉ። የውጭዎቹ ማለት በቋንቋ እነሱ ሊያስተባብሩ ይሞክራሉ። ከአፈጣጠር ጋር ያለውን ግን ሊስማማ እንደማይችል አውቀው አስቀምጠውታል። ፈተዋው ላይም ባይዘ በቃ ይሄንን አናቅም አይነት አለ መስማማት እንደማይችል ገብቷቸው ማለት ነው። ብዙ ነገሮችን በቋንቋም በዛም ብለው ሊያጭበረብሩበት እንደሚሞክሩ አውቃለሁ። በዚህ ጉዳይ ላይ ግን ያለውን
በቃ እንትን ነው ብለው አስቀምጠውታል፣ ፍተውታል። የሚስማማ እንዳልሆነ ገብቷቸው ማለት ነው። ቃሉ የሰማው ነው። እሺ እኔ የምልሽ አሁን እኔ እንትን ለምን እሱ ጋር ለምን አትነጋገሪ? እሱ ሊመልስልሽ ባይዞይ ክርስቲያን እንትና ጀምዲ በዋሪ ላይም አለ ሐዲሱ በዋሪ ላይ በእንደዚህ አይነት እንትን ኦልሞስት ተመሳሳይ ያለው ኮንሰፕት የት ነው ተብሎ ተጠይቆ he said first of all there was nothing but Allah and his throne was over the water. He wrote everything in the book and he created the heavens and the earth. የመጀመሪያ ፍጥረት ምድርና ሰማይ ናቸው አይደል? ምን አደረገ? አሁን ሰማይ ምንም ነገር አልነበረም፣ አላህ ነበረ። አላህም ደግሞ አርሹ ውሃው ላይ ነበር፣ አርሹ ደግሞ ውሃው ላይ ነበረ። ከዛ ሰማይና ምድርን ፈጠረ ይላል። መጽሐፉን ከጻፈ በኋላ ሰማይና ምድርን ፈጠረ ይላል። ቀድር ደግሞ አስቀድሞ ነው አይደል የተቀደረው? ምሽት መጽሐፉ ላይ ያጥብቁ ሰሌዳ ላይ ተጻፈው አስቀድሞ ሁሉን ነገር የሚሆነው ከመፍጠሩ በፊት አይደል የቀደረው? ሜቢ አላገኘኝም? አግኝቻለሁ። ስለዚህ አርሹ ላይ ነበር። ከዛ በኋላ መጽሐፏን ጻፊ ያላት። ከዛ በኋላ ሰማይና ምድርን ፈጠረ ይለኛል። which is ስለዚህ ከመጽሐፍ በፊት ቀድሞ አርሽ ቀድሟል ማለት ነው። ከመጽሐፍ በፊትም ቀድሟል ማለት ነው። ከመጽሐፍ በፊት አርሽ ቀድሟል። ያ ኦኬ። ስለዚህ ደግሞ ከእንትነት ያወጣዋል ማለት ነው። ከፍጡርነት ሊያወጣው ነው ማለት ነው። እና ከሰማይና ምድርን ከመፍጠሩ በፊት አርሽን ፈጠረ። አርሹ ደግሞ በውሃ ላይ ነበረ። አርሹን ደግሞ 8 መላእክቶች ይሸከሙት ነበር። ደግሞ እዛ ከመሄድ በፊት ያለው እዛ ውስጥ ከማስፋታችን በፊት እችኛዋ ከሆነ በኋላ ደግሞ ልብ በል እሱ አላህ ነበር። አላህ ደግሞ አርሹ ላይ ነበር። አርሹ ደግሞ ከውሃ በላይ ነበረ። ይሄ ፍጥረትን ከመፍጠሩ በፊት የነበረው ኮንዲሽን ሲናገር ነው። ከዛ መጽሐፉ ላይ ጻፈ። ከጻፈ በኋላ ሰማይና ምድርን ፈጠረ ይላል። ሰማይና ምድርን ፈጠረ። ምን ይሄንን ካደረገ በኋላ ሉክ ሰማይና ምድርን በፈጠረበት በ6 ቀን ውስጥ አይደል እንደ ሙሴን የፈጠረው አይደለ? አሚን አደምን የፈጠረው። አደም ደግሞ ሲናገር ከመፈጠሬ ከ40 ዓመት በፊት ቀድሮብኛል ብሎ ይላል። ከመፈጠሩ ከ40 ዓመት በፊት አግኝተኛል ጀምሪ። አሁን መጽሐፏ መቼ ነች ያለችው ማለት ነው? የተጻፈችው ሰማይና ምድር ከመፈጠሩ ከ40 ዓመት በፊት ነው ማለት ነው። አገኘኝ? ኦኬ አላገኘኝም። ከዛ በፊት ደግሞ አርሽ ነበር ነው ፖይንት። ያ ከዛ በፊት ደግሞ አርሽ ነበረ። ስቲል ፍጥረት መቼ ነው ያለው? በ6 ቀን ውስጥ ነው ያለቀው ብለን ከተስማማን ቀድሩም ፍጡር አይሆንም። መጽሐፏ ፍጡር አትሆንም። አርሹም ፍጡር አይሆንም። ግልጽ ነው። አላገኘኝም። አደም ሲናገር ቀድር ላይ ሲናገር ከሙሴ ጋር በተከራከረበት በአንተ ምክንያት ነው ከገነት የተባረር ነው ሲለው እንዴት ትወቅሰኛለህ? አላህ ከመፈጠሬ ከ40 ዓመት በፊት በጻፈብኝ ብሎ ይላል። which is አላህ አደምን ከመፍጠሩ በፊት 40 ዓመት በፊት አል ነው የጻፈበት። 40 ዓመት ወደ ኋላ ላጋ አድርጎ ነው የጻፈበት ማለት ነው። ምንም እንኳን ታይም ባይቆጠርም ወደ ኋላ ከታይም ውጪ ታይም ባይቆጠርም ግን ታይም ቆጥሯል አደም። በእነሱ ሎጂክ ከሄድን ግን ሰማይና ምድር ከመፈጠሯ 40 ዓመት በፊት አደም ላይ ተጽፎበታል ማለት ነው። ምክንያቱም ሰማይና ምድር በተፈጠረ በ6 ቀን ውስጥ ስለሆነ አደም የተፈጠረው 6 ቀን ምንም ልዩነት ስለሌለው ማለት ነው። አግኝተኛ። ስለዚህ ያኔ ደግሞ ምን አለ? ቀድር አለ ተጽፏል። ያኔ ደግሞ አርሹ አለ፣ ውሃው አለ። ሰማይና ምድር መቼ ነው የሚመጡት? ይሄ ሁሉ ከተጻፈ ከተፈጸመ ከ40 ዓመት በኋላ ነው። ፍጥረት የሚጀምረው መቼ ነው? ከ40 ዓመት በኋላ አላህ መፍጠር የጀመረው ማለት ነው። ሰማይና ምድርን ፈጠረ። ከዛ በኋላ በውስጡ ያሉትን ፈጠረ ይላል። ከዛ በ6 ቀን ውስጥ ፈጥሮ ፍጥረትን ጨረሰ ይላል። አገኘኝ? ያ ቶታሊ አግኝቻለሁ። ያቆጣጠር እንትን አለ ባታየት አለስም እንደዚህ መሆን አለበት። አላህ ፍጥረትን ወደ 50 ከብዙ ሺህ ዓመት ነው የፈጀበት ፈጥሮ ለመጨረስ ማለት አለብህ። ወይንም ደግሞ በ6 ቀን ውስጥ ፈጥሮ ጨርሷል ካልክ ደግሞ ምን ያመጣባል? አርሹ ራሱ ፍጡር አይሆንም ማለት ነው መልሶ። እሱ አሁን እኛ እንትን እንደተባልነው በ6 ቀን ያለቀ ማለት ግን አባታችን አደም ራሱ ከሔዋን ጋር 130 ዓመት ገነት ውስጥ ተቀምጠዋል ይላል። እንደዛ ተምረናልኛ። የተቀመጠው ለውማ ሱ አጎቴ 130 ተውና 1000 ዓመት ቢቀመጥ ማጠር አያደርግም። ምክንያቱም የሐዲሱ ንግግር ምንድነው የሚለው? ቻሌንጅ ሲያደርገው ከመፈጠሬ ነው የሚለው፣ የኖርኩበት ሳይሆን የሚለው ከመፈጠሬ 40 ዓመት በፊት በተጻፈብኝ ነው የሚለው እኮ። ከመፈጠሬ 40 ዓመት ማለቱ በእኛ እንደዚህ በምድራዊ አቆጣጠርና በእነሱ አቆጣጠር ይለያያል። የእነሱ 1 ሰዓት በእኛ 70 ዓመት ላይ ነው።
አደም የቆጠረውና የተናገረው በእነሱ ነው። በእኛ ጊዜ አሁን ከሙሴ ጋር እያወራ ከሆነ እንደዛ የተባባሉት በሙሴ ዘመን ከሆነ የኛ ቀን ሌሊት አንድ ቀን የምንቆጥረውና ገነት ውስጥ አንድ ቀን አንድ ሌሊት ርዝመቱ እኩል አይደለም። ምክንያቱም 10 ሰዓት 10 ሰዓት የተፈጠረው አዳም መግቢያ ላይ ወርዷል። እስቲል ምንም ማተር አያደርገውም እኮ አሁንም ከመፈጠሩ በፊት ስለሆነ ገነት ገባ አልገባት በለኝ። ገነት ሊኖርም አይችልም። ሰው አደም የለም እኮ ገና ከመፈጠሩ ነው እያልኩ ነው። አይ ገነት ብቻ ሳይሆን በቃ የኛ ምድራዊ የምንኖርበትና ሌላው የሰማዩ ዓለም ምንም ማተር አያደርግም እስቲል እያልኩ እኮ ነው። ምክንያቱም ሳይፈጠር ነው የተጻፈበትና እሱማ ሳይፈጠር ነው። ስለዚህ ደግሞ የአራት ቀን የሶስት ቀን ልዩነት የሚኖረው የአንድ ቀንም ይሁን እስቲል ከመፈጠሩ በፊት ከሆነ ደግሞ ልዩነት አለው። ምክንያቱም የዚህኛውን ስቆጥር መልሰህ የስድስት ቀኗን እንደዛው በዛው ነው የምትተረጉመው። አመጣልህም በቃ አይመጣልህም ከመፈጠሩ በፊት ስለሆነ ማለት ነው። ጋይስ እንጠይቃለን እንግዲህ ይሄ ራሱ ያልኩት እኔ በራሴ በዛ አንጻር ሊሆን ይችላል ብዬ ነው እንጂ እሱማ አልጠይቅ ነው ገና እኔ ራሱ እንደዛ ስለሆናችሁ እኮ ነው በራሳችሁ እንትን እያደረጋችሁ ስለሆነ ነው እንጂ የሚያውቁ ጠይቁ። እኔ አናግረኝ አንዴ አዳም መልስ እሺ መልስ አይደለም መጀመሪያ ጥያቄን ተሰማኝ አንዴ ጆሮን ጠምዝና ዘውረቸውና ና እንዲመልሱ እዚህ ተጨንቀዋል ሙስሊሞች መልስ ጠፍቶ በልና ኧረ ተው አንተ አታውቅም አይደል ለራስህ አታውቅማ አንተ መልስ የምትፈልገው አይደል ቆይ ልንገርህ መልስ የምትፈልገው አይደል መልስ ስለምትፈልግ ምን ታደርጋለህ መሰለህ ወይ መልስ ሳይሆን ማልፈልገው እያስተማርኳችሁ ነው መልስ አይደለም የምፈልገው እኔማ አውቀዋለሁኝ እያስተማርኳችሁ ነው እኔ እኮ መልስ ነው የምፈልገው ከሌላና ከሌ መልስልህ የሚሉት ነገር ያስቀኛል ለኔ ነው እኮ እንደዚህ በራሳችሁ እንትን ያላችሁ ሊል ነበር ቆይ ስለነገረው እኔ ሙስሊም አይ ያስቁኝ ነገር ሜንታሊቲያቸው በጣም ይገርመኝ ነገር ና ከሌ መልስልህ ይላሉ እኔ ይኸውላችሁ በመጀመሪያ ደረጃ 2000 ሰው ምናምን ሰብስቤ ማስተምር ሰው ነኝ እያስተማርኳችሁ ነው እንጂ አንድ ምላሽ ጠፍቶብኝ የተወዛገብኩ ሰው አይደለሁም እያስተማርኳችሁ ነው ስለዚህ ኡስታዞቻችሁ እኔ ጋር መጥተው መማር ያለባቸው እናንተ ናቸው እኔ አይደለሁም እነሱ ጋር መጠየቅ ያለብኝ እና በምን አይነት ደረጃ ራሳችሁ እንደምታዩ ባይገባኝም ና ከሌ ጋር ተወያይ ና ከሌ መልስልህ ጆሮውን ጠምዝዘኸው መጥተህ እኔ ቤት መጥቶ ጥያቄ ጠይቅ እኔ ያስተምረዋለሁ እኔ አስረዳዋለሁ እኔ ጋር መጥቶ ምላሽ ካለው ይሄው ይገባል ያው ተደርድራችኋል እንዳለ ደርድራችኋል ሙስሊሞች ናችሁ ምላሽ አለ ይመልሳል ሁላችሁም ግን በቃ መልስ የለ በአላህ ጉዳይ ምንም የምታውቁት ነገር የለም ሳዳ ለዛ ነው ለምሳሌ በአላህ ጉዳይ አውቃለሁ ካልክ መመለስ አታቆረነ እኔ አላውቅም አልኩሽ እሺ እኔ ስለማ አላውቅም ካልኩ የሚያውቅ ነው አንተ ነው ማድረግ ያለብህ አንተ የሚያውቅ ሰው ነው እንትን ማድረግ ያለብህ አይደለ እንዴ ማታ ከሆነም ትሰራለህ ካለ ቆይ ላስረዳ አንተ ይል ከሰማይ በላይ ከአርሽ በላይ ምናምን የምትለው ነገር እሱን ተውና መጀመሪያ እነሱን የሚያውቁ እንትን ሰብሰብ አድርግና እነሱ ጋር እስኪ እኛ እንሰማለን ችግር የለም እኛ እውነቱን ነው የምንፈልገው አምጣቸው አዎ ተሸክሜን ማመጣቸው እንዴት አድርጌ ነው ማምጣቸው መጀመሪያ ጎበዝ በቃ ተሸክሜ ላምጣቸው እንዴት ላድርጋቸው አለ ባይዜ እንትና እነሱ ጋር ገባም እነሱ እኮ እንዴ ላኩልህ ቪዲዮ ክፈተው ቆይ ቪዲዮ ልላክልህ ክፈተው አንድ ቪዲዮ ልላክልህ ወይንም የትናንትናውን ክፈተው አለም ይለቀቀችውን ምላሽ ሆነዋል ኦኬ ያው ላኩልን ቲክቶክ ላይ ቴሌግራም ላይ ልኬልሃለሁኝ ክፈተው ምላሽ ሆናችኋል አያ ወገን ዘመድ እኔ ናችሁ ድምጽ ስጠው ሚዩት እና በዛ ላይ ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ ራሳችሁን ከምታሸማቅቁ ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ እየጠየቃችሁ ራሳችሁን ከምታሸማቅቁ ምን አለ ከእፎይ ጋር ብትቆሙ ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ እየጠየቃችሁ ራሳችሁን ከምታሸማቅቁ ምን አለ ከእፎይ ጋር ብትቆሙ ተማታ እየገባችሁ ማታ እየገባችሁ አለም የለቀቀችውንም አንዴ ክፈተው ተሰባስበው የተመካከሩትን ስላላ ምንም ማታውቁ ከሆነ ለምን እንደዚህ ታደርጋላችሁ በቃ ያው ቀጥል እፎይ ቤት ገብቶ ልዩነት ሰርቶ ማለት ነው እንደገና ደግሞ እንትን ተባብለው እፎይ ቤት ገብቶ አንተ እኮ ትሻለናለህ አንተ እኮ ትሻለናለህ ከሁለቱም ግሩፕ ከአንድ በጅ ብቻ ቢሆን እፎይ ቤት ገብቶ ልዩነት ሰርቶ ማለት ነው እንደገና ደግሞ እንትን ተባብለው
እፎይ ቤት ገብቶ አንተ እኮ ትሻለናለህ፣ አንተ እኮ ትሻለናለህ ከሁለቱም ግሩፕ ከአንድ ግሩፕ ብቻ ቢሆን እፎይ ቤት ለእኛ ነው እንደዛ ይላል። ምንድነው እሱ እያለ ያለው መሰለ በሽር መልስ ሲጠፋ በቃ እንዴት እናድርግ እፎይ እያመጣብን ያለው ነገር የምንቋቋመው ነገር አልሆነም። ሶ ያኛው ካየኸው እንትናን ካወቀው ሀባሽ ነው ጥያቄ ይጠይቃል። ዋብያዎችን እንትን ይላል ይሄ ነገር በቃ ሰፋብን፣ ሰው እያወቀብን ነው። እፎይ ገብቶ ደግሞ አሁን ስላላ ጉዳይ እንትን ሲል መመለስ አልቻለም ነገር አላል። እፎይ ቤት ገብተው ልዩነታችን ሰፋ ምናምን ነገር እየተጋለጠ ነው። ምክንያቱም ያኛው እንትናን ካወቀው አላህ እጅ እግር ባት አለው የሚለውን እኔ አላምንም። አላህ እኔ አላህ እንደዛ አይደለም ብሎ ነው የሚያምነው። ሐዲስም ከአላህ ጋር ከተጋጨ አልቀበልም ብሎ የሚያምነው። አንተ ብቻ አይደለም እፎይ ጋርም እንደዚህ እያሉብን ነው፣ መረጃዎቻችን እየወጡ ነው፣ እንሸፍነው እንደብቀው እያለ ነው። ያኛው ደግሞ አላህ መልስ ስላላ ምንም ሳታውቁ ከምትዋረዱ በቃ ከእፎይ ጋር ቆሙ፣ በቃ እንትን በሉ። ኤሬስ አስቂ ነው። ትክክል ነው እንግዲህ። ስለዚህ እኔ ጋር መተህ ተጨምቀህ ታጥበህ ተሰጥተህ የምትሄድ ሰውዬ ይኸውልሽም መተህ እኔን አታውቅም መሀይም ነህ ከሌ ጋር ና እናጠይቅ። እኔ ማነኝና አስተምሬ እልክሃለሁ እያንዳንድ ከማወቅ ከማስተማር ማወቅ ይቀድማል። እስቲ አሁን ያው ስለምታውቅ እንቀጥላ። እኔ አላውቅም ግን አንተ ከኔ የተሻልክ ደንቆሮ መሆን ደግሞ አውቃለሁ። በቀራ 18 ላይ አላህም እናንተ ዲዳ ደንቆሮ ብሎ ይሳደባል። ያው ከአላህና ከመሐመድ የኮረጅካቸው ይሆናሉ። በቀራ 18ኛው አያ ላይ ደንቆሮ ዲዳ ስድቦቹ ናቸው። ኤኒዌይስ ክርስቲያን የምትለዋለህ ጀምዲ የምትለዋለህ ደከመ እንዴ? ምንድን ነው አሁን ለመናገር ገና ራቴን አልበላሁም፣ ደከመኝ። ዛሬ ቪዲዮ ሰርቻለሁ። ለምን የሚቀርበው እፎይ እንዳሁን ሰዓት 6 ሰዓት በኋላ ራበኝ ምናምን ስለምትል ዛሬ በሰይዱ አስመስዬ ቪዲዮ ሰርቻለሁ። የሆነ ቪዲዮ እየው አሁን እያተረው ይያለ መለቀው ነው አይደለም ለአንተ ምናምን ብዬ ሳይሆን እኔ ለአንተ ነው ነግሬሃለሁ። ቀን የሆነ ነገርኩህ እንጂ እሱማ ለሰይዱ አሳዩት ምናምን ብዬ ነው የለቀቅኩት። የሆነ ቪዲዮ ስለ ምግብ እኮ ነው እርቦኝ ምናምን ስትሆን አስታውሽው። ረጅም ሰዓት ስለምታወራ ያስርባል እኮ 3 ሰዓት ሙሉ ማውራት ማለት አስበው ወደ 3 ሰዓት ምናምን የገባ ነው። እኔ እርቦኛል። ይኸው 4 ሰዓት ሳልበላ ነው ብዙ ጊዜ ሳልበላ ነው ላይቭ የምገባው። በልቶ ማውራት አይመቸኝም። ቀድሜ ማውራቱ ይመቸኛል፣ ቀለል ይለኛል። ቪዲዮ ደግሞ የሚገርም ገረም አድርጌ የምበላው በርገር ነው። አጀ የጾም ማሳየት አልችልም። አንተ ትቀልዳለህ። አንተ በርገሩ ምኑን እያልክ ትጨፈጭፈዋለህ። ወላሂ ይኸው እሱ ቪዲዮ ሰራ ማለት ነው እየበላው እያለ አንተ ትጨፈጭራለህ። ከበላው ምን እንደዚህ እንደሚለኝ ታውቃለህ? ሆዴ ከጠገበ መተኛት ብቻ ነው ደስ የሚለኝ። ይሄ መጨናነቅ አልፈልግም። ከጠገቡኝ ሆዴ ሲሞላ ማውራትም መጨቃጨቅም አልፈልግም። ምን አጨቃ መተኛት ጥሩ ነው ብዬ ለዛ ሳልበላ ነው ብዙ ጊዜ ላይ የምገባው። ለዛ ነው ሳው እውነት ነው። ከበላ በኋላ ማለት ማለት ነው እንጂ አበሻ አይደለም ማለት ነው። አንተ ሐዲሱ اذا سبعوا زنوا ነው ያለው። እኛ አበሻ ቁርጥ ነው። አንተ ማረባ እኔ ስንት ቀን ቁርጥ አላበላሁም። እሱን ሐዲስ ታስታውሰዋለህ? ምን የሚል አበሻ ተዘሚለው ተመረው አበሻ አረብኛ ምን ነው اذا سبعوا زنوا ይላል። አጎቴ ገብቷል። اذا سبعوا ምን የጠገበ ምን اذا سبعوا زنوا يعني يزنون يعني ኧረ በዚህ መጠን ይገምተናል። ምን ገምተናል እኮ ለዛ ነው። ከዛ በኋላ ነብዩ እንደዚህ ማለታቸውን ስሰማ ትላለህ። አመዛዝ የሞላሉት እኮ ነው። ምን እኮ እናደርገው ለናንተ ግን ውጡ፣ በቃ እስልምና ውጡ። ከምር አጎቴ ጠይቅ፣ ክርስትና አንብብ በደንብ በሽር በርታ። ሰውና ሰው የሚበላ የሚጠጣ ሽንት ቤት የሚጠቀም ኢትዮጵያ ተረጋጋና አላህ ጅስም አለው ብለህ አካል አለው ብለህ ምታምና ፍጡር አይገባም፣ ሽንት ቤት አይገባም። ቆይ ተረጋጋ። መረጃም ታመጣለህ። እሺ ከፍል አድርጋ አሁን እንደተተናገርካት ጥቅስ እስቲ መረጃ አምጣልኝ። መረጃውን አምጣልኝ። የሚበላ የሚጠጣ ሰው በሙሉ የሚበላ የሚጠጣ ሰው ወሬ አውራ። አንተ ትበላለህ፣ ትጠጣለህ፣ አላህ ጋር ትሄድና ትጸልያለህ ማለት ነው። ቆይ መረጃ ክፈት። ምክንያቱም ፕሊስ ተረጋጋ። ምንም መረጃ ይጠየቅ። አላህ ጋር ትሄድ ለምን ማስረጃ ይጠየቅ ማለት ጅል። ተረጋጋ።
በዚህ አርጉመንት መሰረት አንተ አላህ ጋር ሄደህ አላህ ከአንተ ጋር ይሆናል፣ ትበላለህ፣ ትጠጣለህ፣ እዛው ትጸዳዳበታለህ ማለት ነው። አላህ ጋር የሚበላው ተከፈት ይል የምንድነው የሰማይ ኑሮ ማለት ቆይ አሁን ማስረጃ ክፈት። ገና ህፃን ልጅ ነህ እኮ ማስረጃ ክፈት። ማስረጃ ክፈት። አላህ ይኸውልህ ቆይ አዋዳምጥ በጀመረ ገሃነም ውስጥ እግሩን ይከታል። ገሃነም ውስጥ ደግሞ ያሉ ሰዎች የሚመገቡትና የሚጠጡት ምንድን ነው? የሚመገቡት ቁስል፣ የሚጠጡት ደግሞ የቁስል መግል እጣቢ ነው። አላህ እዛ ውስጥ ነው የሚገባው። አሁን ማስረጃ እናንተ ናችሁ እኮ እዛ የምትገቡት። አላህ ይከታል። አላህ እግሩን ይከታል። 48 በዋሪ ላይ አንተ ሞይ አይከተም። ኦኬ እንደሚከተል አሳየህ። ሳታውራ ማለት ለዚህ ነው እውቀትህ ገና ህፃን ነው። ስትሳድግ ገና ያልኩ ለዚህ ነው። እስልምና ለቀት ወጣል ላሳየህ። አሁንም ህፃን ያልኩ ለዚህ ነው። በአንድ እንትን እስልምና ተለቆ አይወጣም። አንተ ማለት ጥቁሩን ጋር ሄድና ሳም። መልካም ለዛሬ ኦልሞስት ይብቃን። ዘማሪ አቦነሽ እንኳን ደህና መጣሽ። ዘማሪ ይሰማል? ኦኬ የቢዮ ስታት ነው መሰለኝ። እሺ ምትለዋለህ መጠቅለያ እንደ ሁሌም አእምሯችንን ተጠቀምን ነው። ሌላ ምን አለ? ዲፌንድ የምናደርግለትን ነገር እንወቅ። እዚህ ስማች ሳክሪፋይስ እናደርግለት አይደለም። ይናል አላህን ይናል ዲፌንድ ማድረግ አይጠበቅብንም ነው። በሽር ምትለዋለህ ወይንስ ጥያቄ አለ? ጥያቄ ይደክመዋል። ተወተኛ ምን አደረገው እንዴ? እሺ ያጠራት ብላለህ። በሽ ልበላ እኔ ባለፈው አንተን እዛ አለው ብዬ በቃ ይዛለታ ሳንጨቃጨቅ ከፋታ ሌሎች እንትን እያሉ አይደል አጋዥ የበዛልኝ ምን ታርገው እንግዲህ ይታደሉታል እንጂ አይታገሉትም። ያጎት እድል አይገኝም የትም ብያለሁ እኮ። አቡ ሀሊል አንዳንድ ጥያቄ ቀበላችኋል። አቡ ሀሊል ጥያቄ አለ? ከዲር መሐመድ ወይንም እጂ ብቻ? አይሰማም? ይሰማል? እኛ ሰማት ላይ ትሰማለህ። በቃ ይብቃችሁ። በቃ መሰለኝ ደህና ደሩ። ነገ ምናልባት እኔ ካልመጣሁ ሚስሩን ሰላም በሉልኝ። አይ ሚስ ብሎሽ ነበር በሉልኝ መካከል። ሚስሩ ዛሬ መጣ በጊዜ ነው ወጣችሁ እንጂ ነበረች ወይ? አርፍጄ ነው ማለት ነው። ነበረች። አርፍደህ ነው ዛሬ ተቀደምክ። ቻው